ያላቸው ጉዳዮቻቸውን ወደዚህ መተው ምን ወያይበት መፍትሄ የምናፈላልግበት መድረክ እንደመሆኑ መጠነታችን እንግዲህ ከሩቅ ሀገር ካናዳ ካልጋሪ ነው የተገኘችበት ጉዳይ ምንድነው የሚለውን ቤቴ ላይ ጠዋት ሰው ካንኳኳ በጣም ነው የምፈራው። ለመክፈት በጣም ፈራለሁ። በእውነት ነው የምልህ። ምክንያቱም በቃ የሱን ሞት መስማት አልፈልግም። እኔም የሱን ሞት መስማት አልፈልግም። የጠፋብንና እንደዚህ ተመልሶ ይመጣል የሚል ተስፋ ነው የነበረና ያሁን ግን ረጅም ጊዜ ሆኖ ነው ያለችው። ፕላስ እንግዲህ እንደው አይበልና የሆነ ነገር እሱንም ሆኖ ቢሆንስ ከብሪጁ ጀምሮ እስከ 295 ድረስ ውሃ ውስጥ መኪና ገባ ካለ የተገደለ ሰው ካለ ምናምን ነገር ፖሊስ ሪፖርቶች ቼክ ተደረገ። ምን ነገር ሞቷል አለ ወይም የሆነ ቦታ ተገኘ ተስፋ የሌለው ነገር ቤት በተንኳኳ ቁጥር ጠዋት የተሳቀቅ መርዶ መጣ። መኪናው ራሱ ፊንገርፕሪንት እንዳይደረግ ወደ ታጥቧል። ታጥቧል። ስለዚህ ለዚህ ነው እነሱ ኃላፊነት መውሰድ ያልፈለጉት። ገብቷቸዋል። ክራይም እንደተሰራ ሲገባቸው ዲስትሮይ አድርገውታል። እና ከማረጋቸው ቢከሰሱ አይፈልጉም። አሁን እነሱ የሚሉት ነገር ከቤት ወጣ፣ ቤት ውስጥ ደግሞ እንደተቀመጠ እንትኑ ዶክመንቶቹ ኮምፒውተሩ ምናምን ቤት ውስጥ እንደተቀመጠ ነው። ኤፍቢአይ ስካን ተደረገ። እንትኑ ፊንገርፕሪንቱ ምንም ነገር የለም። ብቻ አንተ ጋር አሁን የመጣሁት እባካችሁ በዓለም ላይ ያላችሁ ሰዎች ኢትዮጵያኖችም ኤርትራኖችም ወንድሜን አፈላልጉልኝ እባካችሁ። ጤና ይስጥልኝ ክብራትና ክብራት በሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ። የምንገኘው እዚህ ሜሪላንድ አካባቢ ነው። ዛሬ የተገኘንበትን ጉዳይ እንግዲህ ይህ ሚዲያ የሚታወቅበት እንግዲህ ኢትዮጵያን ኮሚኒቲ እና ኤርትራን ኮሚኒቲ እንግዲህ ያላቸው ጉዳዮቻቸውን ወደዚህ መተው ምን ወያይበት መፍትሄ የምናፈላልግበት መድረክ እንደመሆኑ መጠነታችን እንግዲህ ከሩቅ ሀገር ካናዳ ካልጋሪ ነው የተገኘችበት ጉዳይ ምንድነው የሚለውን ከኛ ጋር ቆያችሁ ሙሉ ትመለከታላችሁ። አብራችሁ ስለምትሆኑ እጅግ አድርገን እናመሰግናለን። ሙሉ ከተመለከታችሁ በኋላ እንግዲህ በእናንተ በኩል የሚያስፈልገን ነገር ካለ እንግዲህ ያለውን ኢንፎርሜሽን ብሎ እናስቀምጣለን። አብራችሁ ቆያችሁ ታተርፋላችሁ። ከአፍታ ደቂቃ በኋላ ከእንግዳይ ጋር እንመለሳለን። ከኛ ጋር ነው። የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ፣ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ። ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው። አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት። ለበለጠ መረጃ ታች ባሉት ስልኮች ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ክብራትና ክብራት ተመልሰን መተናል። ስላገኘሁሽ እጅግ ደስ ብሎኛል። ከሩቅ ሀገር ነው የመጣሽው። እንግዲህ ጉዞ እንዴት ነበር? ጉዞ ጥሩ ነበረ። እንተዋወቅ። የመጣሽበትን አገር ከተማ ጉዳይ እስኪ እናንሳ። ማንም በል። ስሜ እሌኒ አለማየሁ ተሰማ እባላለሁ። የመጣሁት ከካልግሪ ነው፣ ካልግሪ አልበርታ። የመጣሁበትም ጉዳይ ስለ ወንድሜ ስለ ፍጹም አለማየሁ ተሰማ ስለጠፋብን እሱን እንድታፈላልጉን የመጣሁት። ኑሮ በካልጋሪ እንዴት ነው? እንመጣለን ወደሱ በሊት። እሺ ኑሮ ጥሩ ነው። ቆየሽ? አዎ ቆይቻለሁኝ። ብዙ አበሾች አሉ ካልጋሪ? አዎ ብዙ አበሾች አሉ። ቆንጆ ከተማ ነው። በምንድን ነው ቆንጆ ነው? በበረዶ ልበል። በረዶ አለ። በዛ ላይ ደግሞ ስራም ይሰራል። አበሻውም አለ። ብዙ አበሻ ነገር አለ። አሁን ልክ እንደኛ ቁርጡ ምናምን አበሻ ቤት ምናምን አለ፣ ስጋ ክትፎ ምናምን እየገዛችሁ አለ። አበሻ ቤት አለ፣ አበሻም አለ ብዙ። ካልጋሪ ሲባል አሁን በምንድን ነው የሚታወቀው? አሁን በአብዛኛው ኢትዮጵያኖች አሁን እዚህ አካባቢ ያሉ ሰዎች ምን እንደምንሰራ ምን ነው በአብዛኛው ኮመን ነገር ቤዚክ የሆኑ ነገሮች አሉና ካልጋሪ ሲባል አሁን በምንድን ነው የሚታወቀው? በረዶ በጣም ከባድ ነው። ብዙ ሰዎች ኮምፕሌን የሚያደርጉት እሱን ነው። ግን በጣም የሚያምር ነገር አለው። ላይክ የኑሮ ስታንዳርድ ደስ ይላል። ላይክ ለኔ ርካሽ ነው።
ርካሽ ማለት አይቻልም አሁን አካባቢ ግን በፊት ያው ሰላም እንደዛ ነበረ ጥሩ ነው ኑሮ በረዶ ከአመት አመት ነው አዎ በረዶ ጊዜ ብዙ ጊዜ ይሆናል 6 ወር 7 ወር ይቆያል ያ የሰመር ታይሙ ትንሽ ነው ያ ለቤተሰብ ጥሩ ነው አዎ ለቤተሰብ ጥሩ ብዙ ልጅ ለማፍራት በረዶ ከቤት ያስወጣም ልክ ነው አዎ ጥሩ ነው ኮሚኒቲውም ሁሉም ነገር አበሻውም አኗኗሩ ደስ ይላል ነው ጥሩ ነው ትገናኛላችሁ እንደዚህ ማህበር አለ መሰብሰብ በኮሚኒቲ ጉዳይ በዓል ሲኖር ላይክ አዲስ አመት ምናምን በየስቴቱ በየሀገሩ ይከበራል እንደሚደረገው እኛ ጋርም እንደዛው ይደረጋል አሁን እንገናኛለን በጣም አሪፍ ወደ ኢትዮጵያ እንመለሳ እንግዲህ የት አካባቢ ነው ተወላችሁ ያደጋችሁት አንቺም ወንድምሽም እንግዲህ ከዛን ጀምርና ስለ አካባቢያችሁ ለተማራችሁበት ትምህርት ቤት እናንሳና እንግዲህ እንዳጋጣሚ ሆኖ ደግሞ እንግዲህ የተገኘንበትን ጉዳይ አብረው የተማሩ ሰዎች በሃይስኩል አካባቢ ላይ የነበሩ ሰዎች የሚያውቁት አንድ የሆነ ሰው የሚያውቀው ሰው ላይ ይገኝ ይችላል እንደው ወደ ኋላ መለስ ብለን አካባቢያችሁን እስቲ እናስታውስ እኛ የተወለድነው ሻኪሶ የምትባል ከተማ ነች የወርቁ ሀገር አዎ ተወለድን ሻኪሶ ወደ ክብረ መንግስት የምትባል ከተማ መተን አደግን ፍጹም ሶስተኛ ተወላጅ ነው ነው የሚባለው ሶስተኛ ልጅ ነው እና እህቶች ወንድሞች አሉኝ እና ያደግነው ክብረ መንግስት ነው የተወለድነው ግን ሻኪሶ ነው ትምህርት ቤት ተምረን እነሱ አልገቡም እኔ ገብቼ ሻኪሶ ተምሬ የቀጠልኩት ግን እንትን ነው ክብረ መንግስት ነው ከዛ አዲስ አበባ መጣሁ ከዛ ወጣሁ ካናዳ መጣሽ በጣም ጥሩ እንግዲህ ዛሬ እንግዲህ ተገኘንበት ወንድምሽ እንግዲህ ጠፍቶ በማፈላለግ ጉዳይ ላይ ይሄን ቪዲዮ የሚመለከቱ ኢትዮጵያኖች ኤርትራኖችም እንግዲህ ፎቶውንም ማስረጃውን ያለው በዚህ ቪዲዮ ላይ እናካታለን ስለሱ እናወራለን ያሉ ሰዎች እንግዲህ የሆነ ቦታ ላይ ሜቢ የሚያውቀው ሰው ከተገኘ ያለበትን ቦታ የሚጠቁም ካለ አንድ ምሱን ለማድረግ ነው የመጣ ነውና ወንድምሽ አንቺ የስንት አመት ልጅ ነው የመጣው ለዚህ ኤግዛክትሊ አላቅም ስንት አመት ልጅ ማለት ያው ዲቪ ደርሶት ነው የመጣው በ2008 ነው የመጣው አዎ እና ዩኒቨርሲቲ ተማሪ ነበረ ፈርስት ይር መሰለኝ አዲስ አበባ እኔ ቀድሜ ስለወጣሁኝ ማለት ነው እና ፍጹም በጣም ጎበዝ ተማሪ ነበረ ያው በትምህርቱ ነው የሚታወቀው ቤተሰብም እኛን የሚያቀን ፍጹምን በጎበዝ ተማሪ ስለሆነ ፋዘር ሁሉ ጊዜ በየትምህርት ቤቱ እሱ እንትን አዋርድ ሲያገኝ ስለሚሄድ እሱ ነው የሚያስጠራን የነበረው በትምህርት ደረጃ በጣም እንትን ነው አይናፋር ነው በትምህርቱ ጎበዝ ነው በጣም ጎበዝ ነው እውነቴን ነው የምልህ በጣም ጎበዝ ነው ሁሉ ጊዜ የሚመካበትና መሆን የሚፈልገውም ትምህርቱን ጨርሶ ለቤተሰብ በቃ ማሳየት ነው የሚፈልገው የኛም ጉጉትስ ነበረ በምንፈልገው እና ከአዲስ አበባ ዩኒቨርሲቲ ዲቪ ደረሰው መጣ አዲስ አበባ ዩኒቨርሲቲ ነበር አዲስ አበባ አዲስ አበባ ዩኒቨርሲቲ ነበር እና አዋሳ ይማር ነበር ከአዋሳ ወደ ዩኒቨርሲቲ አዲስ አበባ መጣ ውጤት አግኝቶ ከዛ ምን እንዴት እንደሆነ አላቀም ኤግዛክትሊ ላይክ ነው በስንት ዓመተ ምህረት እንደሆነ አላውቅም መጥቶ ከዛ በኋላ እዚ ዲቪ ደርሶት መጣ ከዛ እዚ እሱ የሚኖረው እዚ ነው እኔ የምኖረው ካናዳ ነው በመሃል መገናኘት ነገር ነበር ሄደሽ ታውቂያለሽ ታይቁ ነበር እዚ ኢትዮጵያ እያለ አንቺ እዚህ ከመጣሽ በኋላ እኔ እዚህ ከመጣሁ በኋላ እንትን እስካገኝ ድረስ ፐርማነንት ሬዚደንት እስካገኝ ድረስ እሱ መጣ ኦሬዲ እዚህ ቨርጂኒያ መጣ ማለት ነው እዚህ ዲሲ ሶ ወደዚህ ነው የመጣሁት እንጂ ወደዛ አልሄድኩም እዚህ መጥተሽ ጠይቂው ነበር እዚህ መጣለው እዚህ መመጣውም ያው መጀመሪያ ላይ ትምህርት ቤቱን ከመጀመሩ በፊት ዩናይትድ ኤርዌይስ ይሰራ ነበር እና አሁን ከመጣ እንደመጣ ትንሽ እንደቆየ
ስራ እዛ ነው ያገኘው። ሬገን ነው ዳላስ ኤርፖርት ይሰራ ነበር። ከዛ ፍሪ እንትና አለኝ በሱ ስራ ያስመዘገበኝና እሱን ቪዚት እንዳደርገው የመጀመሪያ መጣሁት እዚህ እሱን ብዬ መጣሁት የመጀመሪያ ጊዜ እሱ ባደረገልኝ እንትን ነው። ከዛ መጥቻ ያየሁት ከጓደኞቹ ጋር ይኖራል እሱም አብሮ ማለት ስራ ይሰራል እና የመጀመሪያው ፕላን ምን እንደሆነ ነገረኝ። ትምህርት ቤት እንደሚገባና ዩኒቨርሲቲ ተቀባይነት እንዳገኘ እዚህ ጆርጅ ሚሽን ትምህርት ቤት ዩኒቨርሲቲ ገባ። ከመግባቱ በፊት እሱን አይቼው ተመልሼ ሄድኩኝ። እንደ ተቀባይነት እንዳገኘ ዶክመንቱን ከአዲስ አበባ ዩኒቨርሲቲ እንደሚጠብቅ ነገረኝ። እሱን ጨረሰ፣ ገባ፣ ጀመረ። በዛ ትምህርቱ ጀምሮ ነበር እዚህ ኦልሞስት ሊጨርስ ዩኒቨርሲቲ ኮ ኦልሞስት 8 አመት ጨርሶ የሜዲካል ስኩል ነበር የሚማረው። እሱን ሊጨርስ ሲል ነው ይሄ በመሃል የጠፋው እና ያው ፍጹም ጎበዝ ተማሪ ነው። እዚህም እያለ በፓርታ እንትን ተከፍሎት በእንትን ያስተምራል በትርፍ ሰዓቱም ነበረ ማለት የዛው ትምህርት ቤት ውስጥ እንደገና ደግሞ ታክሲ ደግሞ በትርፍ ሰዓቱም ይሰራ ነበር እና ከዛ በፊትም እኔ ጋም ይመጣል። አንቺ ጋር ይመጣ ነበር እዛ ካልጋሪ ይመጣል። ረፍት ሰዓቱን ልጆች አሉኝ፣ የሁለት ልጆች እናት ነኝ። ልጆቼን ያስጠናል፣ ከነሱ ጋርም ይጫወታል። 3 ወር 2 ወር ቆይቶ ይመጣል። እኔም ደግሞ ይዣቸው መጥቼ ማቃለው እዚህ አግኝቷቸውም ከነሱ ጋርም ይጫወታል። እዚህ ግንኙነታችን በጣም ክሎዝ ነው። ወንድሜ ብቻ ማለት ያስቸግረኛል። ፍጽዬ በጣም እንደ ታናሽ ወንድሜ ብቻ ሳይሆን እንደ ልጄ ነው። ልጅ ብቻ ሳይሆን ፍሬንዴ ነው፣ አማካሪ ነው። በጣም በቃ ቀኔን የሚቀይርልኝ የሚያስቀኝ እና ደግሞ በቃ እኔም እሱም በቀን ውስጥ ብዙ ሰዓት ነው የምናወራው። አንዳንድ ጊዜ ደግሞ ጥፍት ይላል። ጠፍቶ 6 ወር 7 ወር 1 አመት ይጠፋል እና የጠፋበትን ነገር አለመጨናነቅ ብዙ እንደውላለሁ፣ ጽፋለሁ፣ ኢሜል አረግለታለሁ። መልሶ ቀጥታ ይመጣል። ማዘር መታ ነበርና በሆነ ወቅት ላይ ይመጣ ነበርና እሷም ጠፍቶባት በቃ በኋላ ላይ ቀጥ ብሎ ሬንታል ካር ይዞ መጣ። ነው ቤት ያው ስለሚያቀው ይመጣና በቃ የሆነ ማጠናው ራሴ ነገሮችን ማስተካከላቸው ነገሮች ነበሩ። ለዚህ ነው ያላነሳውላችሁ ብሎ ደግሞ ተመልሶ ይመለሳል። አመት ምናምን ጠፍቶ እና በቃ እናቴም በጣም ተንተን ትለዋለች። ለምን እንደዚህ ታደርጋለህ? እኔ እንደምጨነቅ ታውቂ የለም ወይ? ምክንያቱም በእናቱ አይጨክንም፣ በእኔም አይጨክንም፣ በእናቱም አይጨክንም። ግን እንደዛ የሚያረግበት እኔ ታላቅ ነኝ፣ የቤት የመጀመሪያ ልጅ ነኝ እና ተመልሶ ይመጣል። አሁን እንደዛ ስለሆነብን ነው በመሃል ላይ ይሄ ሀፕን ያደረገው በ2020 ነው 2020 ነው እና 2020 ላይ እስከ ኤፕሪል ድረስ እናወራ ነበር። እሱ እስከ መጨረሻ እስከ ኮኔክሽን እስከ አቆምበት ድረስ ኮቪድ ታይም ነው እና ይሰራ ነበር። ኮቪድ ታይም ላይ ሁሉ ታክሲ የዛን ጊዜ ላይ እና በዛ ላይ ተጠንቀቂ ብሎ ለኔ ይነግረኝ ነበር። ከኮቪድ ተጠንቀቂ፣ ገና መግባቱና ገና እንትን አልገባም፣ ሁሉም ሰው ትራቭል ማድረግ ምናምን አላቆመምና ልክ በሚያቆምበት ሰዓት ነው እሱም የጠፋው። ከዛ በፊት ግን እንዳልሽው 6 ወር 1 አመት የጠፋ ሲገኝ ምን ነበር የሚያነሳው ምክንያት የነበረው? ከአካባቢው ላይ የነበሩት ከእናንተም ዝምድና ወይም ጓደኞች በቅርበት የምታውቋቸው ሰዎች አብረውት የነበሩ ሰዎች እነሱም ጋር የመደወልና እንደዛ ሲጠፋ የማፈላለግ የመጠየቅ ነገር ነበር? አዎ እኔ ጓደኞቹን እዚህ ስመጣ ነበር የመጀመሪያ ሮሜት የሆኑትን
ማገኛቸው። ከዛ በኋላ ግን አላገኛቸውም። እሱ ጋር ብቻ ነው ማንም ሰው የለም፣ ማንም ቤተሰብም የለም። እሱን ነው ምደውልለት። እሱን ካላገኘሁኝ ማንም ምደውልበት ቦታ የለም እና እንጠብቃለን እሱ እስኪመለስ ድረስ። እንዲህ አይነት ነገር አለማመደን እሱ ራሱ ገብቶሃል። እና አዘናጋኝ። አልጨቀጭቆም ወይ የሆነ ፈተና ሰዓት ነው ወይ የሆነ ነገር ፈልጎ ማድረግ ፈልጎ ነው ምናምን ብዬ ያዘናጋኛል። እና ተመልሶም ሲመጣ የሚሰጠን ሪዝን በቃ ኖርማል አድርጎ ነው የሚነግረን እና ስንናገረውም አሁንም እንደዚህ አይነት ነገር ይከሰታል። እና በጨረሻ ላይ የዚህኛው ግን በጣም ቆየ ማለት አንደኛ ኮቪድ ነው ብለን በቃ በጣም ተጨነቅን። በዛ ላይ ሆስፒታል ገብቶ ሊሆን ይችላል ወይ የሆነ ነገር ብንደውል መውጣት በማይቻልበት ለ2 አመት ትራቨል በማይደረግበት ሰዓት ምንም ማድረግ አልቻልኩም ከልጆች ጋር። እኛም 2-3 ያው ኮቪድ ይዞን ስለነበረ ከልጆቼ ጋር እንትን ሆነን ላይክ በቃ ማግኘት አልቻልኩም። እሱም ኢሜል ማድረግ አይመለስም፣ ስልኩም እንደዛው ሁሉን ነገሩ ኮኔክሽኑ ጠፋ። ከዛ ልክ ኮቪድ ያው ስራ እንደገና እንደ አዲስ ሲጀመር ደግሞ በሀበሻ ሚዲያ በጌቱ በተለያየ ቦታ ላይ የኛ የሻኪሶና የክብረ መንግስት ልጆች በዚህ አጋጣሚ በጣም የሚገርምህ ነገር እዚህም አገር ቤትም ባላቸው አቅም ስለሚያውቁት ፍለጋቸውን በጣም በያለበት ሚዲያ የላኩ ነበረ። እዚህም በግሩፕ ሆነን በእኔ ጋር ካናዳ ሆኜ እንደዚህ እንትን በቪዲዮ ከፍተን እናወራለን ምን ማድረግ እንዳለብን የት መሄድ እንዳለብን በሚችሉት ነገር ሁሉ እነሱ ብቻ ሳይሆኑ በኔ ዙሪያ የሚያቆኝም ሰዎች ኤርትራኖች ኢትዮጵያኖች በጣም ረድተውኛል ፍጽዬን ለማግኘት። ብዙዎቹ ያውቁታል ከን የኔ ወንድም በደንብ ነው የሚያውቁት። እና ፍጽዬ ደግሞ ከሰው በጣም ተግባቢ ነው፣ በጣም ፍሬንድሊ ነው። በዛ ላይ ለራሱ ብዙም እንትን የለውም። እንዴት መሰለ የሚያጨናንቀው ነገር ብዙም ነገር የለም። እኛ ሁሌ ነው የምንለው ራስህን ችለክ ራስህን ትምህርትህ ላይ ትኩረት አድርገህ ራስህን እርዳ እንጂ ቤተሰብ ለመርዳት ወይም ደግሞ እንደዚህ ለማድረግ የሆነ ነገር ላድርግላቸው ብዬ ነው ምናምን የሚል ነገር እኛ አስጨንቀው ነው ማላቀም። እኔም ከኔ የሚቀጥለው ወንድሜም በጣም ነው ምን ነግረው ስለዚህ ጉዳይ። እዛ ላይ የሱ እግዚአብሔር የሰጠው ስጦታ አእምሮ እንትኑን ዕውቀቱን ሰጥቶታል እና በጣም ጎበዝ ስለሆነ እኛ ቢዝነስ ምናምን እንላለን እንጂ ለራሳችን እሱ ዕውቀቱ ስላለ ያንን ማየት ነው የምንፈልገው። በዛ ላይ የቤታችን ግርማ ሞገስ ነው ለሁላችንም። ፍጽዬ በጣም የዋ ተጫዋች፣ ሁልጊዜ ቀልድ ነው የሚያበዛው። ሁልጊዜ እንደዚሁ ሲሪየስ የሆነ ነገር በቃ አንተና ያደርግም። ሁልጊዜ በቃ ፈን የሆነ ነገር ነው የሚያደርገው። ማሳቅ፣ መቀለድ። እናቴንም በቃ እንደዚሁ ሁላችንም እንደ ህፃን ልጅ ነው የምናየው ሁሉ ጊዜ። ለምን በቃ የሱን እንደዛ ሲሆን ደስ ነው የሚለን። በቃ ያንን አርጎ ካጠገባችን ደግሞ ሲለይ ደግሞ እንናፍቀዋለን። ሁሉ ጊዜ እንደዛም ሆኖ ነው የሚኖረው። በቃ ማለት የሚያጨናንቀውና ላይክ እሱ ካላደረገላቸው መኖር የማይችሉ ቤተሰቦች የሉትም። እንደዛ አይደለም። እነሱ ቤተሰቦቼ የሱ መኖር የሚፈልጉ ናቸው እስከዘላለሙ። ምክንያቱም ከሱ ምንም እንጠብቀው ነገር የለም። የሱ የምንጠብቀው የሱን ደስታና ጨርሶ ራሱ የሚችለው ነገር ነው ምንነግረው እንጂ ይሄን ያህል የሚያስቸግረው ነገር የለም። በፕሮሰስ ምንም ችግር የለበትም። ኦሬዲ ሲቲዝን ሆኗል። ትምህርቱንም ኦልሞስት ሊጨርስ መሆኑን ሁሉ ለእናቱም አሳይቷታል። ጋውኑን ሁሉ አሳይቷታል። እና እንዴት እንደሚያደርግ ሁሉ አሁን በቃ ምንም ደስተኛ የምትሆኝበት ቀን ትንሽ ቀን ነች እያለ
እያሳያት ነው ይሄ ነገር የተቋረጠው። ለእናቱም የኮቪድ ታይም ላይ ደውሎ መርቂኝ እና እንትን በይኝ ይላት ነበር። በቃ ደስ ይበልሽ፣ አሁን ቅርብ ጊዜ ነው፣ ራስሽን ጠብቂ፣ ከኮቪድ ደግሞ አንቺ ስኳር በሽተኛ ስለሆንሽ በቃ ምንም ነገር ላይ አትውጪ፣ አትግቢ፣ ሰው ይግዛልሽና ይምጣ ምናምን በቃ አለ አይደል ብዙ ነገር ይላት ነበር እናቱንና ከኔ ጋርም አይጨክንም ነበር። እኔ ጋርም በኔም አይጨክንም ነበር። የሚገርምህ ነገር በጣም ወደው ወንድሜ ነው። በቃ እንዴት ብዬ ልንገርህ፣ የምትጓጓለ ሰው የለም። አልጫ ነውም እንዲህ ሲጠፋ ማልጫ ነው፣ እየናፈቀኝም ማልጫ ነው። በቃ በጣም ነው ወደው ወንድሜ እና እኔ እሱ ከጠፋ ጀምሮ ደስታ አርቆኛል። በእውነቴን ነው የምልህ። ብቻዬን ስነዳ መኪና ወይ ደግሞ የሆነ ቤት ውስጥ ስሆን በማልቀስ ነው ማሳልፈው። በጣም ነው ወደው። አሁን ከዛ ከኮቪድ በኋላ ከጠፋ በኋላ በፊት ያው እንዳልሽው 6 ወር አንድ ወር የጠፋ የራሱን መልሶ የመደወል ነገር ነበር። አሁን ግን አሁን ከጠፋ 3 አመት አለፈው ማለት 6 አመት። አሁን 6 አመት ሊሆነው ነው። ምንም ነገር የለም። ስልኩ ሲሰራል ይጠራል። ስልኩ ይጠራል ግን ሌላ ሰው ነው እንትን የሚለው። አሁን ላይክ ሲቆይ ሌላ ሰው ይዜ ሌላ ስልክ እንደዛ አይነት ነገር እና በመደውልበት ሰዓት ላይ ሌላ ሰው ነው ሌላ ዜጋ ነው የሚያነሳውና ይሄ እሱ ስልክ አይደለም የኔ ስልክ ነው። ለብዙ ጊዜ ግን ምጽፍለትን ማደርገውን ነገር በሙሉ ለፌርፋክስ ካውንቲ እንትን አድርጌያለሁ። ፖሊስ እንትን አሳይቻቸዋለሁ። ኢሜሉንም እንደዛው። ግን አሁን በቅርበት ምንም የሚያውቀው ጓደኛም እዚህ አካባቢ ዘመድም እንደው የለም ነበር? እኔ ማቃቸው የሉም። በፊት ማቃቸው ግን 1-2 ሰዎች ልጆች እዚህ አካባቢ አይደለም፣ እነሱም ሌላ ቦታ ናቸው። እስካሁን ድረስ የሱን ጉዳይ አብሮኝ ሆኖ የሚረዱኝ 1-2 አሉ። እነሱም ያው የሚያውቁት ጓደኛ የለም። እነሱ ከሄዱ በኋላ እነሱ ናቸው ኮሙኒኬት የሚያደርጉት ከሱ ጋራ። ግን ከኔ በፊት ነው እነሱም ኮሙኒኬት ያደርጉት የነበረና ኦሬዲ በቃ ምንም ነገር ኮኔክሽን የላቸውም። ሌላ ሰው ማቀው ሰው የለም። ሌላ ጋር ሄዳል ብዬ የምገምተው ነገር የለም። በፊትም የሚነግረን ነገር የለም። ማቀው ነገር የለም። ያ ደም አሁን አንቺ ምሩቅ ነው ያለሽው? አዎ እኔ ምሩቅ ነው ያለሁት። ምን አይነት ላይፍ ላይ እዚህ እንዳለ አላቅም። እንዳልኩ ስመጣ ከልጆቼ ጋራ ሆቴል አርፌ አግኝቼው ነው የምመለሰው። በፊት ግን መጀመሪያ ልጆች ሳይኖሩኝ በፊት ግን እኔ ራሴ እሱ የሚኖርበት ጓደኞቹ ጋራ አብሬ የሱ ክፍል ሆኜ አብሬው እንጆይ አድርጌ መለሳለሁ። አሁን እንደሱ አይነት ኑሮ አለ የሚኖረው፣ ብቻው ነው የሚኖረው። ያኔ ግን አሁን ጠፍቶ ሲመጣ 6 ወር 1 አመት በመታወቂው ሰዓት ላይ እንደው የባህሪ ለውጥ የፊዚካል ለውጥ እንደው የሆነ አንዳንዴ የሆነ እንዲያይተሽ የምታነቢው ነገር አለና እንዲህ አይነት ነገሮች ላይ አይታችሁበታል? ፍጹም አንድ አይነት ሰው ነው። ምንም አይነት የተቀየረ ነገር አታይበትም። የሚገርምህ ሞር ህፃን ልጅ ነው የሚሆነው። ሞር አፕግሬድ አድርጎ ነው የሚመጣው ራሱን። ላይክ በጉጉት የምትጠብቀው ሰው የለም። ላይክ እንደዛ አይነት ሰው ነው። ምንም እኔ ብቻ ሳልሆን ጓደኞቼ እዛ ያሉት የሚያውቁት ፍጽዬን እዛ ሲመጣ አብረን የተለያየ ቦታ ላይ አብረን የምንሄደው ልጆች የሚያውቁት ጓደኞቼ ሁልጊዜ በጉጉት ነው የምንጠብቀው። ምንም የምታይበት ለውጥ የለም። በቃ እና አይዟችሁ አሁን ልጨርስ ነው በቃ እንደዚህ ነው ይለናል። በቃ እና እንዳልሽው እንግዲህ ያ ደግሞ ጥሩ ልክ አሜሪካን ድሪም እንደሚባለው መንገድ ላይ ነው። ትምህርት ቤት ጥሩ ትማር ነበር፣ ስራ የሚሰራ ነበረ። እንደው የትዳር ጓደኛ ወይም ደግሞ ጓደኛ ከመያዝ ጋር ምናምን እንደዚህ በግልጽ ታወሩ ነበር ነው? ፍፄ ምንም ለኔ የሚደብቀኝ ነገር የለም፣ ለማዘር የሚደብቅም ነገር የለም። በጣም የሚቀርበን እኛን ስለሆነ ይነግረናል።
ገብቶሃል? ሁሉም ነገሩ በቀልድ ነው ተጀምሮ በቀልድ ነው የሚያልቀው። ሲሪየስ የሆነ ነገር አውርቶናል እንደዚህ ገርልፍሬንድ ጄ ምናምን እሱን እናፍቃለን ግን ብሎን አያውቅም። እና ጓደኞቹን ደግሞ በጣም ነው የሚወዳቸው በፊትም አውቃቸው ላይክ እዛ ያየኋቸው። አሁን ግን ከዛ በኋላ ያለውን ነገር አላውቅም ምን አይነት ላይፍ እንዳለው። እኔም መጥቼ ሆቴል ነው ያረፍኩት። ምንም ከልጆቼ ጋራ መተዋየን እና በቃ እንደዚህ አድርገን ነው መመለሰው። ዲቴል ያለውን ነገር አላውቅም። አሁን እዚህ ጉዳዩን የሚከታተል ሰው ማን ነው? እዚህ ጋሽ ቴዲ በጣም ልነግርህ በማልችለው ነገር ምንም ነገር ሳያስከፍለን የኔ የፍጽዬን ጉዳይ ሎየር ኢንቨስቲጌተር ምናምንም ተይዞ መስመር እንዲይዝ ጋሽ ቴዲን አግኝተናል። ጋሽ ቴዲ ማለት በቃ ምን ብዬ ልንገርክ ሁሉን ነገር እንዲቀል የት መሄድ እንዳለብን ኢቨን ለፖሊሶቹም ሆነ ለኢንቨስቲጌተር ለሆኑትም ሆነ ለሌላ ሰዎች ቀለልን። ያኔ ከአንዴም 3 ጊዜ መጥቻለሁኝ እና መስመር ያስይዘን ነበረ። ከሰው ጋር ይልከኛል። ጓደኞቻችንም አብረውን ፍጽዬን የሚያውቁት በሌላ ስቴት ላይ ያሉ ልጆች በተቻላቸው አቅም ገንዘብም አሰባስበው ምንም ብለው እኔ ለሆቴልም ለኢንቨስቲጌተር የሚከፈልም ብዙ ነገር እነዚህ ክብረ መንግስትና ሻኪሶ ልጆች በጣም አስተዋጽኦ አድርገዋል። በእውነቴን ነው ምልክ እኔ አሁን ለመናገር ያቅተኛል። ብቻዬን አይደለሁም። ብቻዬን ሆኜ ምንም ያረኩት ነገር የለም። እግዚአብሔር ያው ስልህ ሰው ያዘጋጅልሃል። ፍጽዬ በጣም ላኪ ነው። እውነቴን ነው የምልህ የሚቻለው ነገር በሙሉ ያልተከደበ ቦታ የለም። ጋሽ ቴዲ የሞተ ሬሳ ሁሉ ምናምን ሁሉ ቼክ ተደርጓል። ብዙ ነገሮችን አሁን ሞር ዲቴል ጋሽ ቴዲን ትጠይቃቸዋለህ። በጣም ጥሩ ሰው፣ ቃላቶች የለኝም ለዚህ ሰው። እውነቴን ነው የምልህ መስመር ሁሉም ባሉበት ስቴት ሆነው ታይማቸውንና ገንዘባቸውን ቆጥበው ተሰባስበን አይዞሽ በርቺ ሂጂ እንደዚህ ቦታ ላይ ብለው ከአንዴም 3 ልከውና መጥቼ እዚህ ከጋሽ ቴዲ ጋር የተገናኘው አሁን ሁሉን ነገር የያዘው ፌርፋክስ ካውንቲ ፖሊስ እንትን ይዞታል። ሞር ዲቴል አካባቢውንም ስለማላቅ አሁን ልነግርህ አልችልም። የት ቦታ ላይ ምን እንዳደረጉ ያለውን ኢንፎርሜሽን እሳቸው ይነግሩሃል። አሁን እስካሁን ባለው ነገር እንግዲህ 6 ዓመት እንግዲህ ቀላል ጊዜ አይደለም የጠፋበት። ምን ተገኘ? ምን ይላሉ ፖሊሶቹ? የት ሁሉ እንዴት ነው ቼክ ተደረገው? ምን አሁንም እንዳልኩ የተገኘ ነገር የለም። አሁንም ኦፕን ፋይል ነው። ይሄ ቦታ ላይ ቼክ አድርጎ ሲባል ያው ጋሽ ቴዲ በጋሽ ቴዲ አማካኝነት ሎየርም ኢንቨስቲጌተሮችም የሚሰጡትን ሪዛልት ምንም የተገኘ ነገር የለም። ግን ያው ኦፕን ኬዝ ነው ስቲል እና ምንም የተገኘ ነገር የለም። ፍንጭ የለም። ምንም ነገር የለም። ሁሉም ከትምህርት ቤት አሁን መኪናው ተገኝቷል። መኪናው የነዳው የነበረው መኪናው ተገኝቷል። እሱንም ስለሱም ዲቴል እሳቸው ይነግሩሃል የት ቦታ እንደተገኘ። አሁን እኔ እዚህ ስለማልኖር የት አካባቢ ነው ብትለኝ አላውቀውም። እኔ አሁን ሞር ጊዜ እየገፋ ስለሄደና ቤተሰብም የተጨነቀ ላይክ በሞት ላይክ ሞቷል አለ ወይም የሆነ ቦታ ተገኘ ተስፋ የሌለው ነገር ቤት በተንኳኳ ቁጥር ጠዋት የተሳቀቅ መርዶ መጣ ወይ ደግሞ እናቴ ስፔሻሊ በጣም ነው አዲስ አበባ ነች ያለችው። በሽተኛ ነች። ያው እንዳልኩ በጣም ከእግዚአብሔሯ ከመጸለይ በስተቀር ከማልቀስ በቃ ምን ብዬ ልንገር ሰው ምን ያህል ልጁን እንትን ሲያደርግ ምን ያህል እንደሚጓጓ ታውቃለህና በጣም በቃ በትልቁ ፎቶዎቹን አንስታ በመሃል የመቤታችንን
አድርጋ ልጄን ይዘሽልኝ አምጪልኝ በማለት በማልቀስ በጣም ትገርማለች። አሁን ብታይ እሷ ያለችበትን ሁኔታ በጣም ያሳዝናል። እኔ ራሴ ልነግር ካልችልም ቤቴ ላይ ጠዋት ሰው ካንኳኳ በጣም ነው የምፈራው። ለመክፈት በጣም ፈራለሁ። በእውነት ነው የምልህ። ምክንያቱም በቃ የሱን ሞት መስማት አልፈልግም። እኔ የሱን ሞት መስማት አልፈልግም። ሚገርምክ ምስኪን የሆነ ሰው ነው። ሚገርም በጣም እሱ እንደዚህ ላይክ እኔ በሆነ እንደዛ የሆንኩት እርግጠኛ ነኝ ህይወት አይኖረውም። በህይወት ቢኖር ኖሮ እንደዚህ አይሆንም ነበር። እንደዚህ ጠፍቶ ነው ድምጹ አይጠፋም ነበር። ብቻ አንተ ጋር አሁን የመጣሁት እባካችሁ በዓለም ላይ ያላችሁ ሰዎች ኢትዮጵያኖችም ኤርትራኖችም ወንድሜን አፈላልጉልኝ፣ እባካችሁ ፈልጉልኝ ለማለት ነው የመጣሁት። ሚገርም ነገር ሁሉ ጊዜ የሆነ ቦታ ላይ ተጠርቼ ሄድኩ ቁጥር እሱን ይዤ በሚሄድበት ቦታ ላይ የነበረ ነገር ብቻዬን ሳለቅስ ወይ ደግሞ ደስታዬ ባንዴ ሲጨልም ታየዋለክ። ምክንያቱም በቃ ያንን ነገር እያስታወስኩ ማለት ነው። እና ቁርጡ ያልታወቀለት ነገር ሁሉ ጊዜ በእንጥልጥል የቀረ ነገር ነው እና ቀኑ እየገፋ ነው ያለውና አይዞሽ። አሁን እናንተ በተለይም ደግሞ ድካማነታችሁን ማጠንከር ከባድ ነው መቼም። ሰው ያልደረሰበት ነገር እንዲያርጉ ብሎ መናገር ቀላል ነው ላልደረሰበት ሰው። እናንተ ጋር ያለውን ስሜትና ፈዘንትን አፊል አደርገዋለሁ። ከባድ ነው ግን ደግሞ እግዚአብሔር አለ። ሁሉም ነገር መቼም ለበጎ ነው ብለን እናስባለን። እንግዲህ እስካሁን ባለው በተፈለገው ነገር ላይ ምንም እስካሁን የተሰማ ነገር የለም። መኪናው የተገኘው ከጠፋ ከስንት ጊዜ በኋላ ነው? ከ2 አመት በኋላ አሜን። እነሱ አግኝተውት እልክ ምን ሆነ መሰለ፣ መጀመሪያ እኔ ስደውል መልስ አላገኘውም። አሁን ሁሉን ነገር ሲከፈት አንድ ጓደኛችን አለ ፍጽዬን የሚያውቅ እና እሱ በጣም ሄልፕ ሲያደርገኝ የነበረው ለዚሁ መጨረሻ ላይ አሁን ፍጹም እንደጠፋ የፖሊስ ሪፖርት ላይ ያገኘነው እሱ መጀመሪያ ለሱ ነገርኩት ምን እናድርግ ብዬ ስጠይቀው ኦኬ ምን አለኝ፣ ለካልጋሪ ሪፖርት ደውይ። እዚህ የት ብዬ ልደውል? እሱ የሚኖርበትን አካባቢ ሁሉ አላውቀውም። የት ብዬ ልደውል? ምክንያቱም ብዬ ስል እሱ ቼክ ማድረግ ጀመረ። ከዛ ኦኬ አሁን የሆነ አንድ ጊዜ ወደ ኢትዮጵያ ሲሄድ ስቶሬጅ እቃ ያስቀመጥኩለት ስቶሬጅ እቃውን አስቀምጦ ነው ከማዘርጋ 2018 ላይ ኢትዮጵያ ሄደው እና ምን አደረገ፣ ያንን አድራሻ ስላለ በዛ አድራሻ ወንድሜ ጠፍቷል ብለሽ ደዊና እንትን በይስል እዚህ ፌርፋክስ ካውንቲ ሆኖ ተገኘ እሱ ያለበት አካባቢ። ከዛ ቤት ለቆ ግን እዛው አካባቢ ነበረ መሰለኝ። ከዛ እዛ ሪፖርት ሳደርግ ማንነትሽን ስለማናቅ ካለሽበት ከተማ ሪፖርት አድርጊ ወደኛ ጋር ተባልኩኝ። ከዛ ከካልጋሪ ፖሊስ ስቴሽን ሄድኩና ወንድሜ ጠፍቷል እና እህቱ ነኝ ግን ከዚህ ወደዛ ሪፖርት እንዳደረግ ወረቀት ጻፉልኝ አልኩኝ። በሱ ደወልኩኝ። ስደውል በዛ ፖሊሱ አብሮኝ ሆኖ ሪፖርት አደረገን። ስናደርግ እሷ የኛ ሲቲዝን ነች። እዛ ያለውን ነገር ለመከታተል ከዚህ ሆኖ ወረቀት ወይም ደግሞ ስልክ እንፈልጋለን ስላላችሁ ነው ብለው ከዚህ ደወልንላቸው። ከዛ ይሄ እኮ የሆነ ሰው በዚህ ስልክ ቁጥር ደውሎ ሪፖርት አድርጓል ጠፋ ተብሎ ቤቱን የተከራየበት ቤት ነው ተባለ። ከዛ
የተከራየበት ቤት ሰዎቹ ሪፖርት አድርገው ነበር። 2 ሳምንት እዚህ እኮ እዛ ያለ እነሱ ተጠፍቶባቸዋል እና እነሱ ሪፖርት አድርገው ከዛ ስልካቸውን ከዛ ላይ እንወስድና እንደውላለን አብረን ሆነን ከልጁ ጋር ስንደውላቸው አዎ እኛ እኮ ቤተሰብ አተን ነው ማንም ተጠሪ ሰው ስለሌለ እቃውን ሰብስበን ምናምን ብላ ሁሉንም ዲቴል እንትኑን ላከችልን። ፓስፖርቱን ምናምን ሁሉን ነገር ያለውን እቃውን በሙሉ ፎቶ አንስታ ላከች። ዶክመንቱ እንዳለ አለ። ሁሉን ነገር አንድ ጫማው ምኑ ኮምፒውተሩ ምን ሁሉን ነገር። ከዛ ለምን ፖሊስ ለምን ምን አላችሁ ምናምን ስንላት ፖሊስ ደጋግመን ጠፋ ብለን ስንል የወሰደባችሁ ነገር ከሌለ የቤት ክራዩን የሚከፍል ከሆነ ምንም ነገር ዳሜጅ ካላደረገ በቃ መብቱ ነው መጥፋት አሉን አለች። ከዛ ኦኬ ብዬ በቃ ነይ አሉኝ። እዚህ አበሾች ናቸው። እና በጣም ጥሩ ሰዎች ናቸው። ሁሉን ነገር እነሱ ናቸው ያው ብዙም ሪፖርት ማድረግም ምናምን ሁሉን ነገር ያደረጉት የዛ ሰዓት እነሱ ናቸው። እና ከዛ በኋላ እንትን ለኢንቨስቲጌተሮች ማለት ለኬዙን ለያዘው ሰው ደወልን። ሪፖርት ተደረገ። እኔ እህቱ እንደሆንኩኝ ነገርኩት። ባለው ነገር ቁጭ ብለን ሶስታችን ያጓደኛችን ፌርፋክስ ካውንቲ ያለው ፖሊስ ሆነን ማውራት ጀመረን እና አሁን በኢሜል እየተነጋገርን ያለውን ነገር ሪፖርት አደረግን። ከዛ እሱ ኢንቨስቲጌት ማድረግ ጀመረ። የሱን ውጤት ነው አሁን አንተ ከጋሽ ቴዲ የምታገኘው። ለምን ሞር የነበረበትን ሰዓት ምን እንዳገኘ ምን እንዳደረገ እስከምን ድረስ እንደሄደ ሁሉንም ነገር ከጋሽ ቴዲ ታገኛለህ። ክብራትና ክብራት እንደምትመለከቱት ፕሮግራማችን እጅግ በጣም እንግዲህ የሚያሳዝን ነው። ይህን ፕሮግራም የምትከታተሉ ኢትዮጵያኖች በሙሉ ኤርትራኖች ባላችሁበት መላው አሜሪካ የምትገኙ እንግዲህ የፍፄን ፎቶውንም እናስቀምጣለን እዚህ ላይ በምታዩት መሰረት እንግዲህ አያችሁበት። እንግዲህ የሆነ ነገር የምትሰሙት ነገር ካለ ትንሽም ነገር ብትሆን መረጃ ጠቃሚ ነውና እንድትጠቁሙን እያልን ይህን ጉዳይ እንግዲህ በሰፊው የያዙት መቼመታችን ከሩቅ ሀገር ነው የመጣችሁ ካናዳ ከአልጋሪ ከዚህ ራሱ 6 ሰዓት ፍላይት ነው። በጣም ሩቅ ነው። ከዛና ከዚህ ሆኖ ኬዙን እንግዲህ ማንቀሳቀስ ከባድ ነው። ግን አንዳንዴ ደግሞ በጣም ቅን የሆኑ ደግ የሆኑ ኢትዮጵያኖች ደግሞ ይሄንን ኃላፊነት ወስደው የሱን ጉዳይ እንግዲህ የያዙት አቶ ቴዎድሮስ አሉ። እሳቸውን አግኝተን በዲቴይል እንግዲህ እሳቸው ናቸው ፕሮሰሱን በሙሉ ያሉት ኢንቨስቲጌሽን ፕሮሰስ ምን ደረሰ ምን እንደሆነ መኪናው የት እንደተገኘ ከስንት ጊዜ በኋላ እንደተገኘ ምንድነው ያለው ነገር በሙሉ በዲቴይል ከእሳቸው ጋር አጭር ቆይታ አድርገን እንመለሳለን። እስከዛው እንግዲህ ከኛ ጋር እንደምትሆኑ ተስፋ እናደርጋለን። ከአርባ ደቂቃ በኋላ እንመለሳለን። አብራችሁ ነው። ሰላም ጤና ይስጥልን። አየለ እባላለሁ። የሳይበር ሴኩሪቲ ባለሙያ ነኝ። በዚህ በሳይበር ሴኩሪቲ ሙያ ለረጅም ዓመታት ሰርቻለሁ። አሁንም በመስራት ላይ እገኛለሁ። እንደሚታወቀው የሳይበር ሴኩሪቲ ሙያ በአሁኑ ሰዓት እጅግ በጣም ተፈላጊ ነው። ለዚህም ነው የአሜሪካ ዲፓርትመንት ኦፍ ዲፌንስ ወይም ዲፓርትመንት ኦፍ ዎር እየተባለ የሚጠራው የመከላከያ መስሪያ ቤት ያለበትን የሳይበር ሴኩሪቲ ባለሙያ እጥረት ለመቅረፍ የሳይበር አፕሬንቲስሺፕ ፕሮግራም አዘጋጅቶ በማስተዋወቅ ላይ የሚገኘው። ስለዚህ በዚህ ፕሮግራምም ሆነ በሌሎች ተመሳሳይ የሳይበር ሴኩሪቲ የስራ ዕድሎች የበለጠ ተመራጭ ለመሆን አዲስ ሳይበር ባዘጋጀው የሳይበር ሴኩሪቲ ሰርቲፊኬሽን ትሬኒንግ ፕሮግራም ላይ እንዲሳተፉ የምንጋብዘው። በዚህ ባዘጋጀነው ፕሮግራም ውጤታማ ለመሆን የሚያስፈልገው 2 ነገር ብቻ ነው። አንደኛው በማናቸውም የትምህርት መስክ ዲፕሎማ ወይም ዲግሪ ካለው፣ ሁለተኛውና ዋናው መሰረታዊው ነገር ደግሞ የእርሶ ፍላጎትና ቁርጠኝነት። እንግዲህ የተገኘንበት ጉዳይ ከጠፋ ወንድማችን ከፍጹም ጋር በተመለከተ እንግዲህ ከቤተሰቡ ከእህቱ ጋር የነበረን ቆይታ እየተመለከታችሁት ነው። እንግዲህ እሷ ባለችው መሰረት ደግሞ እሷ እዚህ ስለማትኖር እዚህ ቦታ ላይ ዲሲ አካባቢ ተገኝቶ ጉዳዩን ከሚከታተል አንድ ግለሰብ አለ። እሱ የምታገኙት በተለይም ደግሞ እኛ ምንም ሳናቀው ነው ያገኘን። በራሱ ፍላጎት በጣም ብዙ የለፋ የደከመ ነውና ስለተደረገው ነገር ምን እየተሰራ እንደሆነ እንዲሁም ደግሞ እሱ ማን ነው የሚለውን ከእሱ ጋር ብትቆዩ እንዲሁም ደግሞ ቪዲዮን ተመልክታችሁ ድንገት ያለበትን ቦታ የምታቁም ካለ በምን ቁጥር እንደምታገኙ አሁን ካለንበት ኦፊስ መረጃ እንደምናገኝ ተነግሮን የመጣ ነው።
ስላገኘን እጅግ ደስ ብሎናል። እንተዋወቅ። እሺ፣ ቴድሮስ ነብዩ እባላለሁ። ዋሽንግተን ዲሲ ነዋሪ ነኝ። በጣም ጥሩ። ስላንተ ሰማንና በጣም በእውነት እንደ ሀገርም እየጠፋ ያለው ኢትዮጵያዊነት እንደው አሁንስ በምንልበት ሰዓት እንዳንተን ደግሞ ወደኋላ ዞር ብሎ ወደኋላ የሚያስታውስ ኢትዮጵያዊነትን የሚያስታውስ ግለሰብ አንተን የመሰለ ሰው በዚህ በኮሚኒቲያችን ውስጥ እኛም እስከ ዛሬ እንዳንተ አይነት ሰው ባለማግኘታችን በጣም ይቆጨናልና ብዙ ጊዜ እንግዲህ ኢትዮጵያ በተለይ ኢትዮጵያ ኤርትራ ኮሚኒቲ ላይ ብዙ ነገሮች አልነውን እየሰራን ነው። እንዳንተ ደግሞ ያሉ ሰዎችን ድሎ አጋጥሞ ስላላገኘን አሁን በዚህ አጋጣሚ ላይ ያገኘነውና መጀመሪያ እነሱም ቤተሰቦቹ በጣም አመስግነዋል። እንግዲህ በራስ ተነሳሽነት እነዚህን ቤተሰብ እያገዝክ ያለው ከዛ ከገዛው በፊት ስላንተ ትንሽ ነገር እናውራ እስቲ። አሁን የምትሰራበት ያለንበት ቢሮ ከስራ ጋር የተያያዘ ከዚህም አሁን ከተገኘንበት ጉዳይ ጋር የተያያዘ ነገር ስላንተ ትንሽ ነገር በለን። እኔ ስራዬ የፕሮኪውመንት እና ሶርሲንግ ነው የምሰራው። ምን ማለት ነው ፕሮኪውመንት ሶርሲንግ? ማለት የተለያዩ የፌደራል ጋቨርንመንት ውስጥ የሚገዙ እቃዎች፣ ቢዝነስ ኩባንያዎች የሚፈልጉት ነገሮች ሪኩዌስት ፎር ፐርቼስ እያወጡ could be any kind of technological ነገሮች ሊሆኑ ይችላሉ፣ ኢንስትሩመንቶች ሊሆኑ ይችላሉ፣ ሰርቪስስ ሊሆኑ ይችላሉ። ኤኒቲንግ አቬይላብል የሆነ ነገሮች ቢድ በማድረግ ሳብሚት በማድረግ ለተለያዩ ሰዎች ኦፖርቹኒቲ የምንሰጥ ድርጅት ውስጥ ነው የምሰራው። ሶርሲንግ ደግሞ አንደኛው ክላይንቶች ይደውሉና ይሄን እንፈልጋለሁ ብሎ ይጠይቁኛል። could be in a medical field, could be in IT, could be mechanical engineering, whatever field የሆኑ ነገሮች እነዚህን ሶርሶች ሰፕላይ በማድረግ የሚጠይቁት ነገሮች ማቅረብ ነው ስራ። አንደኛው አስፔክት ኦፍ ማይ ቲንግ ደግሞ አስተማሪ ነኝ፣ አስተምራለሁ። የተለያዩ ኮርሶች ፕሮቫይድ አደርጋለሁ ለስሞል ቢዝነስ አድሚኒስትሬሽን፣ የቢዝነስ ለሚከፍቱ ሰዎች። in addition to that ደግሞ ቮለንቲር እያደረግኩኝ የብዙ ኢትዮጵያኖች የሚሰሩትን ነገሮች የሚያስፈልጋቸው ነገሮች fill in the gaps እያደረግኩ እሰራለሁ። እና ዱሪንግ ኮቪድ በብዙ ኢትዮጵያኖች የተዋወቁት የዛ ጊዜ ነው። እና እርዳታ ሲያስፈልግ፣ ሶሻል ሰርቪስ ነገሮች ሲያስፈልጉ፣ የሜዲካል ኮንዲሽን ሲኖራቸው፣ አሁን ሰሞኑን የመጣው የኢንሹራንስ ኢሹዎች፣ ኢሚግሬሽን ኢሹዎች ኮኔክት በማድረግ ሰርቪስ ኬት እንደሚያገኙ እንደዚህ አይነት ነገሮች ይሰራሉ። ተስወራዱ በቮለንተርነት የሚገርም ነው። እንግዲህ አንተ ጋር ብዙ ነገር ኢትዮጵያኖች ኤርትራኖች እንግዲህ የሚጠቀሙበት ብዙ ነገር አለ ተስፋ አደርጋለሁ። እንግዲህ ከዛም ውጪ አሁን እንግዲህ የተገኘንበትንም ጉዳይ አንተ በኃላፊነት ወስደህ እህቱም ሌላም ሀገር ስለምትኖር እንግዲህ የጠፋው ልጅ በማፈላለግ ትልቁን ሚና የተጫወትክ እንደሆነ ሰማሁኝና ይሄን ጉዳይ እንዴት ነው የሰማኸው? ከቤተሰቦቹ ጋር እንዴት ነው የተገናኘኸው? ከልጅቷ ለኔ መጣችው የምንረዳቸው ነበሩ ህዝቦች ነበሩ በጣም በዱሪንግ ኮቪድ ጊዜ እና በእነሱ የሚያውቁኝ ልጆች እንደዚህ አይነት ወንድሟ የጠፋባት ልጅ አለች እና በጣም ትቸግራለች። እስቲ ለመፍትሄን ለማግኘት እንሞክር፣ ምን ማድረግ እንደምንችል አሉኝ እና በኋላ ደውዬ እሷን አናገርኳት። ነገረችኝ ምን ሀፕ እንዳደረገ። ተገናኘን። ፖሊሱ የፌርፋክስ ካውንቲ ፖሊስ ኦፊሰር ጋር ሄደን just to get the right information ሪፖርት የወሰደውን እሱ ጋር መኮ ይባላል። በጣም ጥሩ ሰውዬ ነው። በደንብ ነገረን የሚሰራውን ሀፕን ያደረገውን ነገሮች እና ስፔሲፊክ ነገሮቹን ይሄ ላቅ አልቻልኩኝም ለምን ሀፕን እንዳደረገ። እንደዚህ ነገሮች አሉ መስማት ማወቅ የምፈልጋቸው ነገርና ኢንፎርሜሽን ካላችሁ ስጡኝ ብሎ ጠየቀን። እንግዲህ አሁንስ እኛ ማድረግ ያለብን እናደርጋለን፣ ወንድሞቿ ነን፣ በደንብ የሚሰራውን እናደርጋለን ብለን ከሚሰራበት መስሪያ ቤት ጀምረን መኪና ውስጥ ከቆመበት ጊዜ ድረስ ፖሊስ ሪፖርት ያለ ካለ የአክሲደንት ሪፖርት እንዳለ ወይ ሞተር ሰው ሪፖርት እንዳለ እየወጣን እያንዳንዱን ቼክ አደረግን። ኤርሚያስ የሚባል ስማተ ኤርሚያስ የሚባል ልጅ ነበረ። እሱ ደግሞ በጎኑ እየሄደ የሚኖርበትን የነበረበትን ቦታ ቤቱን ቪዚት አደረገ። ከሌኒ ጋር ብዙ ነገሮች ኢንቨስቲጌት አደረጉ። በሱ ነው የተጀማመረው ነገሮች ፕሮሴሱ። እና ሳያው እሷ ውጭ ሀገር ነው የምትኖረው። ይሄ ቀላል ነገር አይደለም። እንግዲህ አሁንስ እኛ በግሩፕ ዘመዶችሽ አሉ፣ ጓደኞችሽ አሉ፣ የተለያዩ ስቴቶች ብዙ ዘመዶች አሏት። እነሱ ኮንፈረንስ እያደረግን የት ደረሰ፣ ምን እናድርግ፣ እርዳታ የሚያስፈልገውን ነገር እየሰበሰቡ እያመጡ የምንሰራቸው ነገሮች እያደረግን ጉዞውን አካሄድን for almost 2 years። በዚህ በሁለት ዓመት ውስጥ ብዙ ነገሮች እያወቅን እየተረዳን ለእሷም እያስረዳናት
እዚህ ደረጃ ደርሰናል እና እስካሁን ድረስ ኬሱ ሚሲንግ ፐርሰን ኖ ክራይም ኮሚትድ ኦፕን ኮልድ ኬስ የሚባል ላይ ነው ያለው። ምን ማለት ነው? ምን ማለት ነው? ቦዲው አልተገኘም። አይደንቲፋያብል የሆነ የእሱ የሚኖርበት አይዲ ካርዱ፣ ሶሻል ሴኩሪቲ ነምበሩ፣ ባንክ አካውንቱ፣ ሌላ ስቴት ሄዶ ሙቭ አድርጎ እንደሚሰራ፣ ሌላ ቦታ ሙቭ አድርጎ ወጥቶ እንደሆነ፣ ከአሜሪካ ነገር ወጥቶ እንደሆነ፣ ካናዳ ሄዶ እንደሆነ የሚያሳይ ነገሮች ምንም ነገር የሉም ሲስተም ውስጥ። ዲኤንኤው በኤፍቢአይ ቼክ ተደርጓል፣ በሎካል ፖሊስ ቼክ ተደርጓል። የእሷ ዲኤንኤ ተወስዶ ምንም ነገር የለም። ሞተ የተባለ ቦዲዎች ሞርግ ውስጥ ቼክ ተደርገው ማች የሚያደርግ ነገር የለም። ሕክምና ውስጥ ታሞ እንደሆነ ራሱን ስቶ ከሆነ ሊያቆይ የማይችሉት የሚባሉ ብዙ ሆስፒታሎች ቼክ ተደረጉ። አፕቱ ዴላዌር ስቴት ድረስ በወታደርነት ሙቭ የተደረጉ ነበሩ በኮቪድ ጊዜ። እዛ ድረስም ቼክ ተደረገ፣ ምንም ነገር የለም። ሶ ኮልድ ኬስ ማለቱ ምንድን ነው? he just disappeared. no evidence of አልሞተም፣ ምንም ነገር የለም እና ፍርድ ቤትም ሄዶ ሞቷል ለማለትም ለማስመስከርም አይቻልም በአሁኑ ጊዜ። ምክንያቱም አንድ ኤቪደንስ መኖር አለበት። ግን ኢቨንቹዋሊ ከተወሰኑ ዓመታት በላይ ሲሆን ፍርድ ቤት could make that decision ቤተሰቦች ከፈለጉ። ግን ገና ነን እዛ ደረጃ አልመለስ። አሁን እሷን ስናውራት ከዚህ በፊት እንደዚህ 6 ወር 1 ዓመት እየጠፋ ይመጣል አለች እና አለማምዶናል እና በዛ በመለማመድ ሁኔታ ውስጥ ነው የጠፋብንና እንደዚህ ተመልሶ ይመጣል የሚል ተስፋ ነው የነበረና ያሁኑ ግን ረጅም ጊዜ ሆኖ ነው ያለችው። ፕላስ እንግዲህ ከዛ ጋር በማያያዝ እንደጠፋም ኢሚዲየትሊ ለፖሊስ የተመለከተ አይመስለኝም አይደል? መቼ ነው የተመለከተው? አክቹዋሊ ለፖሊስ እሷ ሪፖርት ያደረገችው ሊትራሊ ከ1 ዓመት በኋላ ነው ማለት ይችላል። ያን ያህል ጊዜ ጋፕ አለው ፖሊሶቹ ሲያውቁ አይደንቲፋይ ሲያደርጉ። ጥሩነቱ ግን የሚኖርባቸው ኢትዮጵያኖች እሱ የነበረበት ኢትዮጵያኖች ሪፖርት አድርገዋል ሚሲንግ ሰው ብለው። እነሱም አቅማቸው እሷን ኮኔክሽን ስላልነበራቸው ነምበሯ ስላልነበራቸው ማድረግ ያለባቸውን አድርገዋል። ኢትዮጵያኖች እነሱ ምን ያህል ጊዜ ሆነ ከጠፋ በኋላ ነው ያደረጉት? አይ ቲንክ እነሱ ወደን 1 ወር ውስጥ ጊዜ ውስጥ ነው ሪፖርት ያደረጉት። ጠፋ ብለው ለፖሊስ ተናግረው ፖሊሶቹ መጡ፣ ቤቱን አዩ። ይሄ ሰውዬ ዝም ብሎ ተነስቶ ነው የወጣው እንጂ ነው። ለምን እንደዛ ነው? ምክንያቱም ሁኔታውን ሲያዩት ተቀምጦ የነበረ ሰው ነው። ኮምፒውተሮቹ ጠረጴዛ ላይ ያሉት፣ ሆምወርኩን ይሰራ የነበረ ሰው ነው። መኝታ ቤቱ የተዘጋጀ ሰው ነው። ወንበር አለው። መኪና አስነስቶ ነው የሄደው። ሳሙዌር ብለው ነው ያሰቡት እነሱ እና ይሄ ክራይም አይደለም። በዛ ጊዜ እነሱ ብዙ ነገር የሚሰሩበት በጣም አስቸጋሪ ጊዜ የሆነ ስለነበረ ዝም ብሎ ጫርጫር አድርገው ኦኬ ሪፖርት እናደርጋለን፣ በዚህ ቀን ሚስ እንዳደረገ እናውቃለን ብለው ተናገሩ። እና እነዚህ ኢትዮጵያኖቹም አይ ቲንክ እስከማውቀው ድረስ እስከተረዳው ድረስ ፖሊሱ እንደነገረኝ they have ብዙ ነገር የሚችሉትን አድርገዋል። ሰፈር ውስጥ ሄደው ጠይቀዋል። የሚያውቁትም ሰዎች የሚታወቁትም ሰዎች ማግኘት ሞክረዋል። በኋላ ነው እሷ ኮንታክት አድርጋ she finally found out that he has disappeared እና እንደሌለ ያወቀችው። ግን ጋፕ መፈጠሩ በጣም መጥፎ ነው። በጣም መጥፎ ነው። በጣም ቻሌንጅ ነገር ለፖሊሶቹ እሱ ነው። ጋፑ መኖሩ ለነሱ እንደ ቀላል ነገር ወሰዱት መጀመሪያ። ምክንያቱም ቤተሰቦቹም ለካ ያውቃሉ የሚጠፋ ሰው ነው ብለው they didn't take it seriously። አስቸጋሪ ነበር አንደርስታንድ ማድረግ እና ማኮይ ራሱ I don't think so ወይ ከገርፍሬንዱ ጋር ተጣልቶ ነው ወይ ሻክ አድርጎ ነው እንደዚህ አይነት ሜንታሊቲ ነው እንትን የሚሉት እና በደንብ አልገቡበት። በኋላ ነው የእሷን መታ ሲያዩ ሁኔታውም ቤተሰብ ኢንቮልቭ ሆኖ ፑሽ ያደርግ ምናምን በደንብ ማድረግ የጀመሩትና መስራት የሚጀምሩት እና ቱ ሌት ብዙ ጋፕ አለ በዛ ጊዜ ውስጥ። ኤቪደንሱ የመኪናው ኤቪደንስ ፕሪዘርቭ አልተደረገም እስካሁን። በፕላስቲክ ውስጥ ባግ ውስጥ ነው አይዲ ካርዶቹ፣ ዋሌት ካርዱ። እንዴት ነበር ስዋፕን ያደረገው? አሁን እነሱ የሚሉት ነገር ከቤት ወጣ፣ ቤት ውስጥ ደግሞ እንደተቀመጠ እንትኑ ዶክሜንቶቹ ኮምፒውተሩ ምናምን ቤት ውስጥ እንደተቀመጠ ነው። ኖርማል ሴቲንግ as far as ኢንፎርሜሽን እኔም እንዳለኝ እንደተነገረኝ ኖርማል ሴቲንግ ነው። ሁሉም ነገር እንዳለ ነው የወጣው። መጣወኝ ብሎ እንደወጣ ነው የወጣው። ውበር ነበር ይሰራ ነበር ነው ውበር ነበር ይሰራው። very peculiar የሆነ በዛ በኮቪድ ጊዜ in the middle of April ማታ ወጥቶ እስከ 12 midnight ድረስ
ኖርት ኢስት ጥቁር ሰፈር ውስጥ ጥቁር ሰፈር አለ ብቻ ግን ዌብስተር ላይ የመጨረሻ ድሮፕ ያደርገው እዛ ነው እና within a short distance ደግሞ ሁለት ሰዎች ፒክ አድርጎ ድሮፕ አድርጓል ፒክ አድርጎ ድሮፕ አድርጓል። ስልኩ ላይ ነው እሱ የተገኘው። እሱ ላይ የተገኘው ደግሞ እንትን አለ ስፕሬድሺት አለ ኤቪደንስ የተቀረበ አለ እሱ አይ ቲንክ ማለት ይቻላል እንትን ሎግ ሺት አላቸው። ሎግ ሺት ላይ ይናገራል በየት ጋር እንደሄደ የት እንደነበረ እሱ አለ ሰጥተውናል። ፖሊስ እንትኖቹ ዲስፓቾቹ ሰጥተውናል ለፖሊሶቹ ሰጥተናቸው እና ፓተርኑ ራሱ he was working almost like rapidly እየወጣ የሚሰራቸው ሰዓቶች አሉ። እንደዚህ አይነት ሰዓቶች እየሰራ ይመጣል። ስለዚህ ኖርማል የሆነ ነገር ነው የሆነው ነገሩ። ግን የዛለታ ይህንን ፐርሰን ድሮፕ ካደረገ በኋላ መጨረሻ የሱ መኪና የታየው 11 ስትሪት ላይ ትራፊክ $200 ቲኬት አገኘ። ምክንያቱም የስፒድ ላይት ምንድነው ብሪጁ ላይ ስፒዱን ኖቲንግስ ሞር ዛን 35 ማይልስ አን አወር ከኋላ ነው የተነሳው። ግን ማን እንደሚደረግ ማየት አችልም። እሱ አለ እሱ ኤቪደንስ አለ ለፖሊስ ተሰጥቷል። ከዛ በኋላ መኪና የተገኘው ሳውት ዌስት ከስንት ቀን በኋላ ሜይ 7 ኦልሞስት ከ9 ቀን በኋላ የተገኘው መኪናው ሲገኝ ኩባንያው ያለው ፖሊስ ነው ጠርታችሁ ፒክ አድርጎ ያለን አለ። ሄደን ፒክ ስናደርግ መኪና ውስጥ ኩባንያው ማለት ቶ ካምፓኒው እንትን የሚሰራበት የነበረው የራሱ አልነበረም ሞባይል የሱ አልነበረም። ኖርት ኢስት ያለ የታክሲ ካምፓኒ ነው። ቶዮታ ሶል ነው ኪያ ሶል የምትባል መኪና ተከራይቶ ከነሱ ሆነ ዊክሊ ቤሲስ እየሰራ ነው የሚጠቀም የነበረው። ስለዚህ እነሱ መኪና ጠፍቶባቸው መኪናቸውን አገኙ። ለነሱ ያሰቡት እንደሱ ነው አሳምሽን ነው እንግዲህ የኛ መኪናችን ነው ብሎ ተቀበሉ። መጣ ጥራረጉት ውስጥ የነበረው መሆኑ በዚፕ ባግ አድርገው አስቀምጠው ቤተሰብ ሲመጣ ይኸውላችሁ ይሄን መኪና ውስጥ ያለው አሉ እና ከፍተን ስናየው በሙሉ ነገሩ አለ። መንጃ ፈቃዱ አለ፣ ክሬዲት ካርዶቹ አሉ፣ ኤቭሪቲንግ ሁሉም ነገር ስልኩም አለ። ስልኩንም ጥሏል። ዋው ስለዚህ ከቆመበት ቦታ ጋር ውሱ መኪና ውስጥ አልነበረም ማለት ነው። ውጭ ቆሞ አንድ ነገር ሀፕን ያደረገ ነገር ሊሆን ይችላል ፖሊሶቹ እንደሚሉት and he disappeared or something happened አንድ እሱ ነው they don't know። ሁለተኛ የሚያውቀው ሰው ጋር ተገናኝቶ አብሮ ሄዷል he never came back ለመኪናው ለዚህ ነው እዛ የተገኘው ገባ። ብሪጁ ላይ ያያችሁት ሲሄድ ነው ወደ ቤቱ ወደ 295 ወደ ዊልሰን ብሪጅ አድርጎ በ495 አድርጎ አናንዴን ለመውሰድ ነው። አናንዴን ነበር የሚኖረው እና እዛ ነው የሚሄደው ብሎ ነው የሚያስቡት። ኦኬ ግን apparently ዲሲ ነው መኪና የተገኘው። ስለዚህ ኮኔክሽኑ እንደሆነ አይታወቅም። something happened within that hour ፖሊሶቹ አንደርስታንድ ያደረጉት ያቻሉት እሱ ነው። ኤቪደንስ የለም። ከብሪጁ ጀምሮ እስከ 295 ድረስ ውሃ ውስጥ መኪና የገባ ካለ የተገደለ ሰው ካለ ምናምን ነገር ፖሊስ ሪፖርቶች ቼክ ተደረገ። ምንም ነገር የለም። ኤፍቢአይ ስካን ተደረገ እንትኑ ፊንገርፕሪንቱ ምንም ነገር የለም። ሜትሮፖሊታን ፖሊስ ዲፓርትመንት ሞርጎች ቼክ ተደረገ። ሆስፒታሎች ቼክ ተደረጉ። አክሲደንት ሪፖርቶች ቼክ ተደረጉ። በሱ ስም አንድ ሰው የተጠቀመ እንዳለና እንደሌለ ቼክ ተደረገ። the only thing ሊገኝ የቻለው አርኤፍኬ ስቴዲየም ጋር መኪናው የሱ መኪና ቆማ ነበር። አለሰተን ከጠፋ በኋላ በዛ ሰዓት ታይም ላይ ኦገስት ኤፕሪል 27 እና ሜይ መሃል ላይ እዛ አርኤፍኬ ጋር መኪናው እንደነበረች የፖሊስ ሪፖርት ፖሊስ ይጻፈዋል። ለምን ይሄ መኪና እዚህ ጋር ቆሞ ብሎ ጽፎ ፖሊስ ኤምፒዲ ይጻፈዋል which matches his rental car የሚጠቀምበት የነበረው እና ከዛ ነው ተዋልጎ የወሰዱት ኩባንያው ወይንስ እንዳሉት ከሳውት ዌስት ነው የወሰዱት? ማንም ሰው ሊናገር አይችልም። እነሱ መናገርም አልፈለጉም። ምክንያቱም በህግ ልንጠይቅ እንችላለን፣ ጠበቃ አምጡና ናግሩን አሉ ሰዎች፣ ኩባንያው ራሱ። ስለዚህ እሱ ፓርት ራሱ ትንሽ ደስ የማያል ነገር ነው። ኦፕን የሆነ ነገሮች ምክንያቱም መኪናው ራሱ ፊንገርፕሪንት እንዳይደረግ ወደ ታጥቧል። ታጥቧል። ስለዚህ ለዚህ ነው እነሱ ኃላፊነት መውሰድ ያልፈለጉት።
ጠበቃ አነጋግሩ የሚሉት ለሱ ነው። ገብቷቸዋል። ክራይም እንደተሰራ ሲገባቸው ዲስትሮይ አድርገውታል። ምን ነገር ማድረጋቸው ሊከሰሱ አይፈልጉም። እሱ ነው አንደኛው። ሌላ ነገሩ ደግሞ ምንድን ነው? ምክንያቱም እንደው አይበልና የሆነ ነገር እሱን ሆኖ ቢሆንስ ምንም መኪና ውስጥ ሆኖ ቢሆንና እሱን ማውተው እንትን ብለው ዲኤንኤ ወይም ፊንገር ፕሪንት ሰውየው ዲስፓች ሲሰራ የነበረው ሰውዬ ኢንዲያን መኪና ሲመጣ ይቸው ነበር አለ። መኪና ሲመጣ ይቸዋለሁ አለ። ምንም ነገር የለውም ነበር አለ። ቆሻሻ ነገር ደም ምናምን just a regular car with a bunch of paper in it and ID card which ወምቱን ፓሰንጀር ሳይድ ጋር በሙሉ ተዘርግፎ የተቀመጠው እና የሚሰርቅ ሌባ ከሆነ ለምን ክሬዲት ካርድ ነው ያስቱን ነበር? የሚሰርቅ ሌባ ከሆነ መንጃ ፈቃዱን ብዙ ነገር መጠቀም ይችላል ነበር። አይደንቲቲ ቴፍት ከፈለጉ so something must have happened. እሱ ራሱ just does not ሊገባ የማይቻል ነገር ነው ራሱ። መኪና የተንቀሳቀሰበት የሄደበት ቦታ ሁሉ ትራክ ተደርጎ በሙሉ ሴንትራላይዝድ የሆነው within a 3 mile radius ውስጥ ነው ያለው። within that 3 mile radius ክራይም ኮሚት ተደርጓል ወይ ቼክ ተደርጓል። እንትኑ ሲስተሙ ላይም ብዙ ሪፖርቶች ደርሰውኛል። ምንም ነገር የለም። በሱ አይነት ኤጅ ሁኔታ፣ ቁመት፣ አካሄድ፣ ስራ ናትን ማች የሚያደርግ ነገር የለም። ዝም ብሎ ብሎ ጠፋ እንደሚባል ነገር ነው። ገባ it's very strange የሆነ ነገር ነው። he just disappeared ትንሽ እየበዛ የመጣው አንዳንድ አሁን ቅድም እንዳሳየው ኢትዮጵያ ልጅ አለ ሸናንዶዋ ሄደው እንትንም በጣም ኮሌጅ ተማሪ ልጅ ነው። በጣም ጎበዝ ልጅ ነው። ቤተሰቦቹን መጣሁኝ ሸናንዶዋ ልድረስ ብሎ he drove to ሸናንዶዋ probably 3 o'clock እመጣለሁ ምናምን ብሎ ደውለዋል። አነጋግሯቸዋል። ከዛ በኋላ መኪናው ቆመ። አገኙት። ጠፋ። no way to be found። እስከ ዛሬ ጠፍቷል። አልተገኘም። ሌላ ኢትዮጵያም አለ እንደሱ። እንደዚህ አይነት ነገሮች ሀፕን እያደረጉ ነው እና ቤተሰቦች በተቻላቸው መጠን ኃላፊነት ወስደው ቼክ ማድረግ ያስፈልጋል። ጸባዩ ነው እንደዚህ ያደርጋል የሚያደርግ ኦኬ። ግን እዚህ ሀገር ዲፍረንት የሆነ ሶሳይቲ ነው። ትንሽ ጸባዩም እንደዛ ቢሆን ቼክ ማድረግ ጥሩ ነው። ሰላም ገብተሃል ወይ? የት ነው ያለኸው? ኦኬ እንደዚህ ነው። በስንት ሰዓት ገባ? በቃ ፕራይቬት ላይፍ ነው። ግን ሰላም ነው መሆን ለማወቅ እቺ ልጅ አለ ለምሳሌ እንደሱ አላደረኩ ለዚህ ነው የምትበሳጨው። ምክንያቱም ይሄን ባደረኩኝ ነበር የምትለው። ግን ምን ታርግ? ላይፍ ስታይል እንደዛ ነበር። አክሰፕትድ ሆኖ ነበር። ግን something happened in the middle ለዚህ ነው። ምንድን ነው ፖሲቢሊቲው ብለህ የምታስበው? ሁለት ነገር ነው ፖሲቢሊቲው። አንድ ራውንድ ቼክ የሚደረግ ነገር አለ። ራንደምሊ ኮል ኬሶች ቼክ የሚያደርጉት ምንድነው? ሳምፕል ይወስዱና ፍራግመንት የሆኑ ቴስቶች ያደርጋሉ። የተለያዩ ክራይም ሲን ቦታ የደረጉ ነገሮች ማች የሚያደርግ ነገር ከዛ አካባቢ ከሱ ዲኤንኤ ጋር ፖሲቢሊቲ ካለ ብለው የሚደረግ ነገሮች አሉ እና ይሞክራሉ እንደዚህ ለማድረግ። በጣም እሱ ደግሞ ፑሽ ሲደረጉ ነው በፓብሊክ ወጥቶ ለምንድነው ቼክ ማድረግ ምናምን ሲባል ኦኬ እንደዚህ እናደርጋለን ብለው ወጥቶ ይሞክራሉ። አንዳንዴ ሰክሰስፉል ይሆናሉ። ይሄ የእሱን ኬስ የሚሰራው ሰውዬ ሪታየር ካደረገ 1 ዓመት ተኩል ነው። መኮይ ይባላል። አሁን ሌላ ሰዎች ናቸው የወሰዱት። እነሱ በሲኩዌንስ ነው የሚሰሩት። ቅድሚያ የሚሰጠዋል፣ ቅድሚያ የማይሰጠዋል። ህጻናቶች፣ በጣም የታመሙ ሽማግሌዎች ምናምን ቅድሚያ ይሰጣቸዋል። እሱም የስ ፕራዮሪቲ ያለው ግን ኤቪደንስ መኖር አለበት። ለምንድነው ቼክ የሚደረገው? ቤተሰብ ስለፈለገ አይደለም። ሪሶርስ የለንም ሁሉንም ነገር ቼክ ለማድረግ። ግን አንዳንዴ ስፖንቴኒየስ የሆነ ራንደም ቴስት የሚያደርጉት ነገሮች አሉ እና ይሰራሉ። ዶንት ጌት ሚ ሮንግ ሰዎች ይሞክራሉ በተቻላቸው መጠን። 15-20 የሆኑ ኢንቨስቲጌተሮች ናቸው ለካውንቲ በሙሉ የሚሰሩት። እሱ የፌርፋክስ ካውንቲ ነዋሪ ነው። ግን ሀፕን ያደርገው ኬሱ ዲሲ ውስጥ ነው። ኩድ ቢ ሜሪላንድ ኩድ ቢ ላ ኦፍ ቲንግስ እና በጣም አስቸጋሪ ነው። የሁሉም ሰው ኤፈርት ያስፈልጋል። ስለዚህ አሁን እሱን ካነሱ አይቀር እንደ ኮሚኒቲ ከህዝቡ ምን ይጠበቃል? ምን እንዲደረግ? አይ ቲንክ ለእንትኖቹ ለስቴት ለካውንቲ ለምሳሌ ለአርሊንግተን ካውንቲ ይሁን ለፌርፋክስ ካውንቲ ይሁን ለአሌክዛንደር ካውንቲ
ላሉት ሰዎች ለሴናተሩ ለኮንግረስማኑም እንደዚህ አይነት ሰው ኢትዮጵያ ላይ ጠፍቶ ነበር እንደዚህ ተደርጎ ነበር ለነሱ አዌር ለማድረግ መንገር ጥሩ ነው። ምክንያቱም እነሱም ደውሎ ቼክ ያደርጋሉ። ይሄ ኬስ ምንድነው ዱ ዩ ኖ ኤኒቲንግ አባውት ኢት ምናምን ይባላል እና አንዳንዴ ትንሽ ማንቀሳቀስ ጥሩ ነው ነገሩ። ሌላ ምንም ነገር ማለት ነው። ምክንያቱም 1000-2000 አይተው እንደሆነ ሊስቱን አይተዋል። ሚሲንግ ፒፕል የሚለው ሊስት አለ። በጣም ብዙ ነው። 700 ምናምን ሰው ነው ሊስቱ ላይ ያለው። ስለዚህ ቀላል ነገር አለ። ሁሉም ስፔክትረም ኦፍ ላይፍ ነው። ዘርም እድሜም የተለያዩ ነው። ከዛ ውስጥ 3-4 ኢትዮጵያኖች አሉ። ግን ያን ሁሉ ስላለ አቴንሽን ለመስጠት አስቸጋሪ ነው። ስለዚህ አንዳንዴ ኮሚኒቲ ምንድነው ማድረግ ያለበት ሰፖርት ማድረግ አለበት። አንዳንዴ ደግሞ ኢቨንት በማድረግ ለምሳሌ የዚህ ኢትዮጵያ ልጅ የጠፋው ሸናንዳዋ በሙሉ ሆል ኮሚኒቲ እሱን የሚያውቁት ዘመዶቹ ጓደኞቹ በሙሉ ተሰብስበው ሄደው ፓርኩ ላይ 2 ሰዓት መንገድ ነው ከዚህ ሄደው ፓርቲሲፔት አድርገው ፈልገው ሁሉም ነገር እንትን ብለው ፖሊስ እንትን ብለው ስቴት ትሩፖቹን አግዘው ምን ብለው አላል ኤፈርቱ ራሱ was big መግባት የማይችሉበት ኤሪያ ውስጥ ገብተው ላዮች ያደርጓቸው ነገሮች አሉና it's a continuous process ግን እንደዚህ አይነት ኤፈርቶች ያስፈልጋሉ። It's very important። ግን አሁን አንተ የምታደርገው ነገር ደግሞ ለቤተሰቦች for granted እንዳይወስዱ ሁሉንም ነገር it's very important በዚህ ኤጅ እና ሶሳይቲ especially መጣወኝ ብሎ የሚቀር ሰው አለ። ተሳስታ ቦይፍሬንዷ ጋር ሄዳ አለቀሽም ብሎ 4-5 ቀን አባትና ቤተሰቦች ጠፍቶልባቸው የጠፋ ሰው አለ። አሁን ሪሰንትሊ የተገኘች እንደዚህ አይነት ነገሮች አሉና I think aware ማድረግ ጥሩ ነው። እርዳታ ያስፈልጋል። አዌርነስ በጣም ኢምፖርታንት። የኛ ሶሳይቲ ብቻ አይደለም ያለው ሁሉም ሶሳይቲ ነው እና እቺ ልጅ ብዙ ነገር ለፍታለች። ካናዳ ነው የምትኖረው። ወንድሟ ቤተሰቦቿ እናትና ኢትዮጵያ ያሉት በጣም ለቤተሰብ የሆኑ ሰዎች ናቸው። ሬሳ አያዩም። ቁመው ሰው ወክ ሲያደርግ አያዩም። ምንም ብሎ ጠፋ የሚባል ነገር አስቸጋሪ የሆነ ነገር ነውና አፍል ሰው በጣም ሄደው ግን ሁሉም ነገር በተቻለን እኔ አሁን ምሳሌ ዋንስ አንድ ወር ውስጥ ምናምን ቼክ አደርጋለሁ። መስሪያ ወጥቼ ቼክ አደርጋለሁ። አንዳንዴ ሰው ሪፖርት ያደርጋል። አንዳንዱ ደግሞ ለመርዳት ብሎ ሴም ፋይል ወስዶ ኮፒ አድርጎ ሌላ ጋር ሲልክ እንትን ትሪገር ያደርጋል። what happened ልጁ ምንድነው እዚህ ስታርት ሙቪንግ ሪካርድ አወጣው አድራሻ አወጣው ምናምን ይባላል። አንዳንዱ በሱ አድራሻ ሰው እዚህ ተጠቀመ ይባላል እና it's very እንትን ነው ቻሌንጂንግ የሆኑ ነገሮች አሉ። ግን ቼክ ማድረግና እንትን ማለት ጥሩ ነው። it's very important እና አሁን እስቲ የሚቀጥለው ማክሰኞ ነው እነዚህ አዲስ የተመረጠው ሰውዬ አንዳንድ ያሉትን ነገሮች ሪቪው ማድረግ እንችላለን ምናምን ብለዋልና እናነጋግረዋለን እንደሚል እንሰማለን። በጣም ጥሩ። አሁን እናንተን እንደዚህ እንዳልከው ሴኔተሮች ጋርም ደብዳቤ መጻፍ ከእናንተ ጋር አብሮ ኮላቦሬት አድርገው ለማገዝ የሚፈልጉ ሰዎች በምንድን ነው የሚያገኟችሁ? እንዴት ነው የሚያግዟችሁ? እሱን አድራሻውን እናንተን እሰጥሃለሁ። እኛ ሲምፕል የሆነን ኢትዮጵያኖች ነን። ስልክ የተነሳን እንደዚህ ችግር አለ ስለ ኦኬ ብለን የምንንቀሳቀስ ሰዎች ነን። ምንም አምቢሽንና ምንም ነገር አያስፈልግም። ማድረግ ያለበት ሰው የምናደርገው ነው እና መርዳት የሚፈልጉ ሰዎች ካሉ መስራት የሚፈልጉ ሰዎች ካሉ አሉ። ስልክ ቁጥር አለ፣ ኢሜሎች አሉ። ኮንታክት አድርገው ማድረግ እንደሚችሉ ስለዚህ ልጅ ጉዳዩ ለምሳሌ ስፔሲፊክ የሆነ አፕዴትድ የሆነ ነገር ኢንፎርሜሽኑን ቼክ ማድረግ ከፈለጉ የቱ ጋር እንደሚሄድ የሚያሳይ ነገር ትንሽ ክሊፕ ሰጠው ይችላሉ። እሱን ቼክ ማድረግ ይቻላል። ምንም ችግር የለም። በጣም ደስ ይላል እና ሎካል ስፔሻሊ ፌርፋክስ ካውንቲ፣ አርሊንግተን ካውንቲ፣ ፎልስ ቸርች ላሉ ኮንግሬሽናል ስታፎች፣ ካውንቲ ሲቲ እንትኖች እንደዚህ አይነት ኢትዮጵያ ልጅ ጠፍተዋል ብን ሶሎ እንደዚህ እየተደረገ ነበር could you help us out to find out more ብለው ቢጠይቁ it's a simple gesture 2 ሰከንድ ስልክ might make a difference ለአንድ ሰው somebody will find it አንድ ነገር ሊያገኝ ይችላል። I don't know እውነት ነው እሱ ነው። አይ ጥሩ። እሱን ኢንፎርሜሽን እንግዲህ በስልክ ዲስክሪፕሽን ላይ ቪዲዮ ላይ እናስቀምጣለን ቁጥራቸውን በዛ መሰረት እየደወላችሁ
በምትችሉት ነገር እንድታግዙ እኛም ጥሪ እናቀርባለን። እንግዲህ ከፍጹም ጉዳይ ጋር በተመለከተ አንተ በራስ ተነሳሽነት እንዲህ ያደረከው ነገር እጅግ በጣም እንደ ሀገርም በጣም የሚያኮራ ነው። ልትመሰገን ይገባል። ይሄን ቪዲዮ የሚመለከቱ ሰዎችም እንዲህ አይነት ኢትዮጵያኖች አሉ ብለው አንተ ላይ ያመሰግኑ ይገባልና ከማጠቃላችን በፊት ኢን ጀነራል እንግዲህ አሁን ሌላም ልጅ የጠፋ ልጅ አለ እንዳልከው ለቤተሰቦች ጥንቃቄ እንዲደረግ እንዲህ አይነት ነገር ከተደረገ በኋላ እንግዲህ ያለው ስራ ይኸው 3-4 ዓመት በጣም ከባድ ነገር ፕሮሰሱ ከባድ ነው። ስራው ብዙ ስለሆነ እዛ ነገር ውስጥ ከመግባታቸው በፊት ቅድመ ጥንቃቄ ማድረግ ያለበት እንደ ቤተሰብ ምን ትመክረናለህ? በጣም ልክ ነው። በጣም ኢትስ ቬሪ ኢምፖርታንት። ቤተሰብ፣ ወንድም፣ እህት፣ አባት፣ እናት፣ አክስት፣ አጎት አይ ቲንክ በአሁኑ ጊዜ በዚህ አይነት ሲቹዌሽን ስፔሻሊ ባለበት ጊዜ ስልክ አንስቶ ሰላም ነው ወይ እንደምን ዋለ ማገናኘትና ቼክ ማድረግ is very important መደረግ ያለበት ነገር ነው። በጣም በጣም ያስፈልጊ ነገር ነው። ኢሚግሬሽን ብዙ ነገሮች እየተሰሩ ነው። አንዳንድ ሲቹዌሽን አለ አሁን እኛም የምናውቀው ሪፖርት ተደርገው የተወሰዱ ኒው ኦርሊንስ ቤተሰቦች ሳያውቁ እንደዚህ አይነት ነገሮችን I think self aware በመሆን ይሄ ልጅ የት ነው ያለው? ሰላም ገባ ወይ? ደህና ዋለች ወይ? እሷስ እንዴት ነች? ከትምህርት ቤት ስትመጣ ቤት ገብታለች ወይ በሰላም? እንደዚህ አይነት ነገሮች ፎር ግራንትድ መወሰድ የለባቸውም። you have to መጠየቅ አለበት መደረግ ያለበት ጊዜ ነው። ምክንያቱም እኛ ካልጠበቅናቸው ማንም አይጠበቃቸው። እንደዚህ አይነት ልጅ ነው የሚሆነው። ያ ልጅ ቤተሰቦቹ መጣው ደርሼ ንፋስ ሊቀበል ብሎ ሄደ፣ አልተመለሰም። ፍጹም ስራ ላይ ወጣ፣ ንፋስ እንደሆነ ቀረ። የት እንደሄደ አይታወቅም። እንደዚህ አይነት ነገሮች ሀፕን ሊያደርጉ ይችላሉ። ሀፕን እያደረጉ ናቸው። ስለዚህ ቤተሰቦች በተቻላቸው መጠን on a daily basis በሰላም ውለሃል ወይ? እንደምን ዋልክ? አክስት፣ ወንድም፣ እህት ደህና ናቸው ወይ? ሰላም ናቸው? ኦኬ በቃ ዳሰት ምንም ነገር አያስፈልግም። ሌላ ነገር በጠየቅም አያስፈልግም። ግን ቼክ መደረግ ጥሩ ነው። ልጅቷ ለኔ ጸባዩ እንደሱ ነው ብላ ያን ያህል ጋፕ ማብጠሯ ብዙ ነገር ችግር ያመጣው ምስሉ ብታቅ ነው ቀለም ብላ እሱ ነው አሁን ብለ የምታደርገው ሰው ራሱ እና እንደዚህ አይነት ነገር ሀፕ ማድረግ የለበትም። እኔ በጣም ስትሮንግሊ ሰጀስት ማድረገውም ሰውንም ነግረው እንደሱ ነው። በጣም ጥሩ እንግዲህ እጅግ አድርገን እናመሰግናለን። አንተ ጋር ግን ብዙ የታመቀ ነገር ስላለ የብቻ ኢንጀነራል ሌላ ቀን መተን ሌላ አዲስ ፕሮግራም እንሰራለን። ይሄን ፕሮግራም የሚመለከቱ ሰዎች አቶ ቴዎድሮስ ጋር ከደረስክ አይቀር እንደው ባለፈው የጋበዝከው ሰው በጣም ብዙ ነገር ስላለው እሱን አቅርብ እንደሚሉ ጥርጥር የለም። ግን እኛ እንደ ሚዲያ ሳይሆን እንደ ሀገር እንዳንተ አይነትም ኢትዮጵያዊ ስላለ መከታችን ብዬ ነው ማስበው እና እጅግ አድርገን ልናመሰግን ይገባል። በእውነት የሰራው ስራ በዚህ ቤተሰብ ላይ እኛም ከዚህ በፊት ስላላወቅንህ በጣም ነው የተቆጨነው። ግን አሁንም እንኳን አወቅንህ በራስ ተነሳሽነት ወስዶ ይሄን ያህል ጊዜ ወስዶ ይሄን ያህል መከታተል የራስም ሰው የራስ የሆነ ሰው የራስ ቤተሰብ እንኳን እንደዚህ አያረግም እና አንተ ምንም ለማታውቃቸው ሰዎች በቃ ኢትዮጵያዊ ስለሆኑ ብቻ ይሄን ያህል በራስ ተነሳሽነት ወስዶ ያረከው ነገር እጅግ ልትመሰገን ይገባል። እግዚአብሔር ይባርክ፣ እድሜ ይርዘም፣ ኑርልን። አሜን አሜን። አመሰግናለሁ። በጣም ደስ የሚል ነገር ነው የምታደርገው። ጥሩ ፕሮግራም ነው ያዘጋጀው እና በጣም ደስ ይለኛል እንደዚህ አዌር ሰው ማድረግ በብዙ ነገሮች እና አመሰግናለሁ። በጣም አሪፍ። የምትጨምረው ነገር አለ? ምንም ነገር የለኝም። በሰላምና በፍቅር ያገናኘን ነው የሚባለው። አሜን አሜን አሜን። ክብራትና ክብራት እንግዲህ ከአቶ ቴዎድሮስ ጋር ሁላችሁም በኮሜንት ላይ እንግዲህ እያመሰገናችሁት እያበረታታችሁት በቀጣይም ያሉትን ነገሮች እንግዲህ አብረነው እንድናግዘው የምትፈልጉም ሰዎች ካሉ በምናስቀምጥ ስልክ ቁጥር ደውላችሁ በተቻላችሁ መጠን በተለያየ ነገር ነው ማገዝ የሚቻል እንደምትችሉ ጥሪ እያቀረብን ወደ እሌኒ ጋር ደግሞ ተመልሰን ቀሪ ዳታ ከሷ ጋር እናደርጋለን። አብራችሁ ስለምትሉ እጅግ አድርገን እናመሰግናለን። ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ከአፍታ ደቂቃ በኋላ እንመልሳለን። ከኛ ጋር ነው። የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ፣ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ። ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው። አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት። ለበለጠ መረጃ ታች ባሉት ስልኮች ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ።
እንደተመለከታችሁት እንግዲህ እንዲህ አይነት ሰዎችን በእርግጥ ማግኘት በጣም ከባድ ነው። አቶ ቴዎድሮስ እንግዲህ ለዚህ ቤተሰብ ብቻ ሳይሆን ለመላው ኢትዮጵያውያን ኤርትራውያኖችም በጣም ትልቅ ስራ እየሰሩ አስተዋጽኦ ያደረጉ ግለሰብ ናቸው። እንግዲህ በራሳቸው ፈቃድ በቮለንተርነት ነው ይህን ጉዳይ እንግዲህ ይዘው የወንድማችንን ጉዳይ እያፈላለጉ ያሉት። እንግዲህ እንደሰማችሁት ነው። እጅግ በጣም ይህን ፕሮግራም የምትከታተሉ ሙሉ እንዲህ አይነትም ኢትዮጵያዊ ወገን አለን ብላችሁ እርሳቸውን ልታመሰግኗቸው ይገባል። የዚህ ቤተሰብ ብቻ ምስጋና በቂ ስላልሆነ እኛም ልናመሰግናቸው ይገባል። እንኳን ኢትዮጵያዊ ሆነን እንዲህ አይነት ሰዎች አሉ ወይ? በተለይም ደግሞ በዚህ ዘመን ሰው በጠፋበት ሰዓት፣ ሰው ጠፋ እየተባለ ባለበት ሰዓት እንዲህ አይነትም ኢትዮጵያኖች አሉ ወደ የኋላውን የሚያስታውሱና እጅግ አድርገን አቶ ቴዎድሮስ እናመሰግናለን። ከዚህ በኋላም እንግዲህ የፍፄ ጉዳይ ምን ደረሰ እያለን በቅርበት ከሳቸውም እዚህ እኛ አካባቢ ስለሆነ ያሉት ከሳቸው ጋር ይከታተልን እኛም አፕዴት እናደርጋቸዋለን። በጣም እጅግ አድርገን እናመሰግናለን። እንግዲህ ወደ ዋናው ጣቢያ ደግሞ እንመለስና ከእህቱ ጋር አሁን ከሳቸው ኢንቨስቲጌሽን በኋላ የሚያስፈልገው ነገር የእናንተ ቤተሰብ እገዛ የሚያስፈልገው ነገር ጠቅላላ አድርገሽ ምንድን ነው የሚለውን ነገር ንገሪኝ። እንግዲህ አሁን ያው ሁልጊዜ እንደዚህ እየጠበቅን አንዳንድ ነገር ተገኘም እንደዚህ ሆነ እያለን በተንጠለጠለ ነገር ላይ ነው ያለ ነው ቤተሰብ በሙሉ። እኛ የምንፈልገው መላው የኢትዮጵያ ሕዝብ እንዲረዳን የምንፈልገው አየን የሚለን ሰው ካለ እና ደግሞ ለኛ ትልቅ ሀልፕ ነው። መረጋጋታችን ያለበትን ሁኔታ ማግኘታችን በጣም ትልቅ ነገር ነው እና ያለውን ኢንፎርሜሽን ያየው ሰው ካለ እንደዚህ ቦታ ነው የሚለን ሰው ካለ እንዲነግረን ነው የምንፈልገው። ኤርትራኖች፣ ኢትዮጵያኖች አሁንም እየረዱን ያሉት እንዲቀጥሉበትና በቃ መፍትሄ እንዲፈልጉልን ከማንም ሰው ከራስ ሰው በላይ ማንም መፍትሄ ዛሬ ሁሉም ነገር በእጅህ ላይ ስልክ ሁሉም ቦታ ላይ የሌለው ሰው የለምና በየቦታው ነው የኢትዮጵያ ሕዝብና ኤርትራኖች ያሉትና ይሄንን ነገር አፈናልጎን ነው የምለው። ለኛ መፍትሄ እንዲሆነን ነው የምፈልገው። እኔም ተንገላታው እናቴም ቤተሰቡን በሙሉ ተንገላታ። በቃ በደስታ የለንም። ደስታችን ከራቀ ቆይቷል። በእውነት ነው የምልህ በጣም ሎንግ ታይም ሆኖናልና እስከ መቼ ነው የምንቆየው? ምንድን ነው የምናደርገው? እና እባካችሁ አግዙን ነው የምለው። በዚህ ከመጣ ጀምሮ እዚሁ አሁን የጠፋበት ቦታ ላይ አለበት እስከሚባል ቦታ የኖረው ከዛ በፊት ሙቭ አድርጎ የመኖር ነገር ነበረ። እንደው እንዳልሽው ጎበዝ ተማሪ ነው። ብዙ ስራ ጥሩ ስራ የሚሰራ ነበረ። ከኤርፖርትም ከታክሲ ጋርም ተያይዞ እንደው አሁን እዚህ ሀገር በጣም ከባድ ነው፣ ሰፊ ነው፣ ብዙ ነገሮች አሉ። እንደው ከተለምዶ ውጭ ሆነ ሱስ ውስጥ የመግባት ነገር እንደው ጥርጣሬ ወይ ደግሞ ከሰዎች የሰማችሁት ነገር ና ይኖር ይሆን? የሚገርምህ ነገር ምንም ነገር ሰምተን አናውቅም እንደዚህ አይነት ነገር። ምክንያቱም በቀን ውስጥ ብዙ ሰዓት ነው ማውራው ወንድሜ ጋር። ምንም ነገር አይቼበት አላውቅም። እንዳልኩህ እኔ እዚህ አልኖርም፣ ምኖረው እዛ ነው እና በስልክ ነው ሲመጣም ማየው ሙሉ ነገር ነው ማየው ወንድሜ ላይ። ምንም የተዛባ ሊያጠራጥረኝ የሚችለው ነገር የለም። ትምህርቱን በጣም ነው የሚወደው። ትምህርቱን መጨረስ በጣም ነው የሚፈልገው። በቃ በዛ ጉጉት ላይ እንዳለ ነው ማየው። ወይ ሲመጣ ቤት መጽሐፍ ያነባል ወይ ደግሞ የሚገርምህ በእውቀቱ ስዩምን በጣም ይወዳል የሱን እንትንና በቃ ብቻውን ይስቃል። እኛንም ያስቀናል። ምን እንዳለ ታውቃላችሁ? እንደዚህ ብሎ ምናምን አማርኛ እየተናገረለኛ ታስረዳናለህ ምናምን እና እሱ ጨምሮበት ደግሞ ሞር ያስቀናልና በቃ ምን ብዬ ልንገር፣ የቤታችን ተዋናይ ነው ብልህ ያንስበታል። ፍጽዬ ሁሉን ነገር ያደለው ነው። በቃ በጨዋታ ደስተኛ ነው። ምንም ያየውበት ነገር የለም እና ደግሞ እንዳልኩ ከዚህ ቦታ ነው የሚኖረው እዚህ ቦታ ነው የሚኖረው ብዬ እንዳልክ እኔ እዚህ አልኖርም። ማገኘው ወንድሜን ፍላይት አድርጌ መጥቼ ሆቴል አርፌ እንትን ብዬ ነው የሚሄደው። ሰው አላቅም እኔ ሌላውን ነገር ያ አሁን እንትን እንዳልሽ እኮ አሁን አንዳንዴ አዳዲስ ሰዎች አዲስ ሲመጡ ኤክስፔክት አድርገውት የሚመጡት ነገርና በተለይ አሜሪካ ሰፊ ሀገር ነው። ያን ኤክስፔክት ያደረጉት ነገር ሳያገኙ ሲቀሩ ብዙ ጊዜ እንግዲህ ከአይምሮ መታመም ጋር በቃ ኤክስፔክት ካላደረጉት ነገር ጋር ወደ ውስጥ የመግባት ነገር አለና እንዳልሽው እንግዲህ ፍፄ ደግሞ በጣም
ጥሩ መስመር ላይ ነበር ልጅ ነው። ትምህርት ቤት ራሱ ለመሄድ ራሱ ፕሮሰስ ማድረግ በራሱ ከባድ ነገር ነው። ኢንፎርሜሽን መረጃ በተለይ ቤተሰብ እንደዚህ ቅርበት ብዙ ጓደኞች በሌሉበት ጥሩ መስመር የያዘ ልጅ ነበርና ሆፕፉሊ እግዚአብሔር ያግዘናል ብዬ ተስፋ አደርጋለሁ። እንግዲህ እስከዛሬ እኛ ሚዲያ በእንዲህ አይነት ጉዳዮች ለብዙ ነገር ሰርተናል፣ ተሳክቷል እስካሁን። ይሄንንም ደግሞ እግዚአብሔር እንግዲህ ያሳካልን ተስፋ እናደርጋለን። ከእናንተ የሚጠበቀው እንግዲህ መጠንከር ነው። ከዛ ውጭ ግን አሁን ለኢንቨስቲጌት ሹድ የሚከፈል ነገር ካለ ከጸሎት እንዲሁም ደግሞ ያየን የሚሉ ሰዎች በዚህ በኩል አይተነዋል እንዲህ ነበረ እናንተም አንቺም ሩቅ ስለነበርሽ እንግዲህ እዚህ ያለ በቅርበት የሚያውቁት አብሮት የሚሰሩ ሰዎች አብሮት የሚኖሩ ሩሜቶች አካባቢ ላይ የሚኖሩ ሰዎች ይኖራሉና ከነሱም እንግዲህ የተወሰኑት አይተነዋል እዚህ ቦታ ላይ በቅርብ ጊዜ እንደዚህ ነበር ብለው መረጃ ሊሰጡ ይችላል ከአንቺ የተሻለው ማለት ነውና ያው እኛ ከዚህ በኋላ እንግዲህ በቅርበትም እዚህ ከአቶ ቴዎድሮስ ጋር በቅርበትም ስላለን የሚያስፈልጉ ነገሮች ካሉ እሳቸው ጋርም በምናስቀምጠውም ስልክ ሌላም በፋይናንሻል ብቻ ሳይሆን እንደዚህ በብዙ ኢትዮጵያውያኖች በህግ ሙያ ላይ ያሉ አሉ ጠበቃዎችም አሉ። እንግዲህ ይሄ ነገር ድጋፍ የሚያስፈልገው በገንዘብ ብቻ ሳይሆን በተለያዩ ሙያ ውስጥ ያሉ ኢትዮጵያውያኖች ድጋፍ ያስፈልጋልና ይሄን ጉዳይ ብላችሁ የምትመለከቱ እንደ ሀገርም እንደ ቤተሰብም እንደ ኢትዮጵያዊነትም የቻላችሁትን ያህል በተለያዩ ውስጥ ያላችሁ ሰዎች ስልኩን በመደወል እኔ በዚህ ጉዳይ ተባበራለሁ በዚህ ነገር አደርጋለሁ እኛም ደግሞ ስጋሽ ቴዲም እነሱም ደግሞ ያላዩት አንግል ካለ በዛም አንግል እንዲህ ቢደረግ ብላችሁ የምትሉ በሙሉ በመናስቀምጠው ስልክ ሊደውላችሁ ኮንታክት በማድረግ እንግዲህ ለዚህ ቤተሰብ እንግዲህ አንድ አስተዋጽኦ እንድታደርጉ እኛም ጥሪ እናቀርባለን። እንግዲህ ያጠቃልልን ነው። ከዛ በፊት እንግዲህ ጠቅላላ አድርገሽ የምታስተላልፊው መልእክት ካለ የተረሳም ቤተሰቦችም እንግዲህ ግዴታ ያንቺ ግዴታም ደግሞ ያንቺ መጠንከር እንግዲህ በተለይም ደግሞ ለደካማነታችሁ መጠንከር ወሳኝ ነውና ምን ትይናለሽ? እኔ የምለው ያው መጀመሪያ ፍቃደኛ ሆነ ይሄንን ታይምህንና ጊዜህን ለኛ ስለሰጠህን እግዚአብሔር ይስጥልን። በጣም ነው ማመሰግነው። ከነሙሉ ቤተሰብ ከነሙሉ ጓደኞች ጋር በጣም አመሰግናለሁ። አያለው ያንተን ምንድነው ያንተን ዩቲዩብ እከታተላለሁኝ። በጣም ደስ የሚያሰኝ ስራ ስለሆነ ይሄም ራሱ መመስገን ያለበት ነው። የምታደርገው ነገር በጣም ደስ ይላል። እግዚአብሔር ይስጥ። ሌላው በእውነት ነው ምልህ ሰው ለሰው ልጅ በጣም መድኃኒቱ ነው። የኛ የተወለድንበት ቦታ ትንሽ ከተማ ነች ሻኪሶና ክብረ መንግስትና ግን የሚገርምህ ነገር ሰው የአንድ ቤተሰብ ነው የሚመስለው የአንድ ቤተሰብ አካል ነው የሚመስለው ምክንያቱም ሲረዳዳ ነው ምልክ እውነቴን ነው ምልክ የተለያየ ሰው ነው ያለው ማለት የተለያየ አማራ ኦሮሞ የተለያየ ዜጋ ነው ግን የሚገርምህ የተለያየ ሰው ሆነን በቃ የአንድ ቤተሰብ የአንድ እናትና አባት ቤተሰብ ነው የሚመስለው እና ፍፄን ጠፋ በሚባልበት ሰዓት ላይ ሁሉም ነው የተነቃነቀው ካለበት ምክንያቱም እውነቴን ነው ማለት የሚችሉትን ነገር ሰዓታችንም የተዛባም ቢሆን ከዛ እየደወሉ ምን ላይ ደረሰ ስቲል ይሉኛል እንዴት ነው የፍጽዬ ጉዳይ ይላሉ እና በጣም ነው ማመሰግነው ለኔም በጣም ብርታቶቼ ናቸው እንደገና እዚህ መጥቼ ደግሞ ይሄው እንደምታየው ነው ከጎኔ ያልሆኑ ከጎኔ የሆኑ በመኪናም ከአንድ ቦታ ወደ አንድ ቦታ ላይ በመንሄድበት ሰዓት ላይ አብሮኝ ያያገዙኝ በሁሉም ነገር ከጎኔ የሆኑ ልጆች ናቸውና በጣም እግዚአብሔር ይስጥልኝ በአጠቃላይ ከሊከልብዬ ማለት አልችልም እግዚአብሔር ይስጥልኝ በጣም ነው ማመሰግነው እኔም ባቅሜ ደራሽ ነኝ ለሰው እና በኔ ተነሳ ነው ማለት አልችልም እና እግዚአብሔር ይስጥልኝ ይሄ የሰው አገራችን በጣም የሰው ፍቅር ነው እና እግዚአብሔርን አመሰግናለሁ አሁንም እርዱኝ መጨረሻውን አሳዩኝ ወንድሜን ነገር ፍጽዬ በጣም እንፈልጋለን እባክህን ተመለስ የት እንዳለህም ከምታቅም የምትሰማው የምታይም ከሆነ በህይወት ካለክ እባክህ ተመለስ ያንን ነው የምለው በጣም ነው የምወደው ወንድሜን እባካችሁ ፈልጉልኝ ወንድሜን መናገር ያቅተኛል ሸቢ በጣም ነው የምወደው ወንድሜን አፈላልጉኝ እባካችሁ
በዚህ ደግሞ በአጠቃላይ ያው እስካሁን ድረስ ማለት ነው ጋሽ ቴዲ ማለት እኔ የሰው ልጅ እንደዚህ አይነት በጣም ታምረኛ ሰው ነው። እውነቴን ነው የምልህ፣ በጣም ታምረኛ። ፖሊስና ኢንቨስቲጌተሮች መስራት ያለባቸውን ስራ ብዙ ብር መክፈል ያለብንን እሳቸው መንገድ ይሰጣል። ላይክ በዚህ ቦታ በልቶ እንደዚህ ቢሆን እንደዚህ ይሁን ባጭር ጊዜ ውስጥ ብዙ ነገርን አፈላልጎ ያገኘልን ነገር ነው። እስቲል ደግሞ አሁንም አላበቃ፣ ደውሎ ሁሉ ይጠይቃል። አይዞሽ በርቺ፣ ተስፋ አትቁረጪ፣ እንደዚህ ሁኝ። በጣም ነው የሚያበረታታ። እንደዚህ አይነት ኢትዮጵያዊ አለ ብለ በጣም ነው የሚገርምክ። እና ለኔ በቃ የቤተሰቡ እንትን ምንድነው በቃ እሱን ደውዬ ሳገኘው ጋሽ ቴዲን ትልቅ እንትን ነው የሚሰማኝ። አንዳንድ ቀን ለሊት ላይ ደውልለታለሁ። ፍጹም አየሁት በህልሜ ብዬ በጣም እንግዲህ ሰዓታችን የተለያየ ነው። ለሊት ነው፣ ቤተሰብ ያለው ሰው ነው። ደውዬ ጋሽ ቴዲ ያወቀው ነገር አለ ንገረኝ፣ ምንድነው የምትዩ? እኔ እንደሱ በመሆን አይደለም፣ በቃ እግዚአብሔርን ጸልይ በምትችው መንገድ፣ እኛም ደግሞ ምንችለውን ነገር እናደርጋለን። በቃ እንደዚህ ነው የሚልክ። የማይሰለች ሰው ነው። እና የሁሉንም የኛን ሀገር ልጆች በግሩፕ ሆኖ በኦንላይን ላይ አናግሮ መስመር የሚያስይዘን እንደዚህ ብታደርጉ እንዲህ ብታደርጉ እሱ ራሱ እያደነቀን ጭራሽ እንድንሰራ ያደረገንና በጣም ነው ማመሰግርህ። እግዚአብሔር እድሜና ጤና ከነሙሉ ቤተሰብህ ይስጥህ ነው ምለው። አመሰግናለሁ። እንግዲህ በርቺ። እኛም እንግዲህ እዚህ ጉዳይ ላይ ገብተንበታል። እንግዲህ እኛም ያው ኃላፊነት አለብን። ኃላፊነታችን መጠን እንግዲህ ያለውን ነገር ይከታተልን። እንግዲህ ለህብረተሰቡም ለእናንተም ላለው ነገር አፕዴት እናደርጋለን። እንግዲህ እግዚአብሔር ተስፋ እናደርጋለን ያግዘናል ብለን የሆነ በጎ ነገር እንሰማለን ብለን ተስፋ እናደርጋለን። ሁሌም በጎ ማሰብ በጎ ጥሩ ነው። እንግዲህ ከዚህ በኋላ ደግሞ በመልካም ዜና እንገናኛለን ብዬ ተስፋ አደርጋለሁ። እንግዲህ አንቺን በርትተሽ የተቀሩት ቤተሰቦችንም ለማበርታት በተለይ ደግሞ ደካማነታችሁን ማጠንከር የእናንተ ግዴታ ይላል። ከዛ ውጪ ይህን ፕሮግራም የምትከታተሉ ኢትዮጵያን ኤርትራኖች በመላው አሜሪካ ያላችሁ እንደምትመለከቱት ፎቶ ላይ እንደምትመለከቱት በጣም ብሩህ ተስፋ የነበረው ወጣት በዚህ ሁኔታ እንግዲህ ጠፍቶ ነው ያለውና በተቻላችሁ መጠን የምትሰሙት ነገር ካለ የምታውቁት ነገር ካለ ባላችሁበት በጸሎት በምንም እንድታግዙ ጥሪ እያቀረብን እኛም እንግዲህ እዚህ አሁን ያለንበት ቦታ ላይ ተገኝተን ከታችን ጋር ከሩቅ ሀገር ነው የመጣችሁ እንግዲህ በወንድማ ጉዳይ ያለንን ፕሮግራም ይሄን ይመስላል። አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። የምትመለከቱት በሙሉ ያያችሁት በሙሉ በእኛም ስልክ መደወል ትችላላችሁ፣ መጠቆም ትችላላችሁ። ያለውን ነገር እንግዲህ ተረባርበን በቀጣይ እንግዲህ እንደ እግዚአብሔር ፍቃድ በበጎ ነገር በጥሩ ተስፋ በጥሩ ኒውስ እንገናኛለን ተስፋ አደርጋለሁ። ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልን። መልካም ክብራት ፕሮግራማችንን ይሄን ይመስላል። እንግዲህ የኛ ሰው አሜሪካ ፕሮግራም እንደምትመለከቱት ፕሮግራማችን በእንዲህ አይነት ጉዳዮች ብዙ ፕሮግራሞች ሰርተናል። ፕሮግራሞቻችን የነበሩት በሙሉ እስካሁን እንግዲህ በስኬት እግዚአብሔር አግዞን በጥሩ ኒውስ ነው የጨረስናቸው። ይሄንንም እንግዲህ እግዚአብሔር ያግዘናል ብለን ተስፋ እናደርጋለን። እናንተም በጸሎት እንድታግዙን እያልን የዛሬ ፕሮግራማችን በዚያ በቃ። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። ሰላም ጤና ይስጥልን። አየለ እባላለሁ የሳይበር ሴኩሪቲ ባለሙያ ነኝ። በዚህ በሳይበር ሴኩሪቲ ሙያ ለረጅም ዓመታት ሰርቻለሁ። አሁንም በመስራት ላይ እገኛለሁ። እንደሚታወቀው የሳይበር ሴኩሪቲ ሙያ በአሁኑ ሰዓት እጅግ በጣም ተፈላጊ ነው። ለዚህም ነው የአሜሪካ ዲፓርትመንት ኦፍ ዲፌንስ ወይም ዲፓርትመንት ኦፍ ዎር እየተባለ የሚጠራው የመከላከያ መስሪያ ቤት ያለበትን የሳይበር ሴኩሪቲ ባለሙያ እጥረት ለመቅረፍ የሳይበር አፕሬንቲስሺፕ ፕሮግራም አዘጋጅቶ በማስተዋወቅ ላይ የሚገኘው። ስለዚህ በዚህ ፕሮግራምም ሆነ በሌሎች ተመሳሳይ የሳይበር ሴኩሪቲ የስራ ዕድሎች የበለጠ ተመራጭ ለመሆን አዲስ ሳይበር ባዘጋጀው የሳይበር ሴኩሪቲ ሰርቲፊኬሽን ትሬኒንግ ፕሮግራም ላይ እንዲሳተፉ የምንጋብዘው። በዚህ ባዘጋጀነው ፕሮግራም ውጤታማ ለመሆን የሚያስፈልገው ሁለት ነገር ብቻ ነው። አንደኛው በማናቸውም የትምህርት መስክ ዲፕሎማ ወይም ዲግሪ ካለው፣ ሁለተኛውና ዋናው መሰረታዊው ነገር ደግሞ የእርሶ ፍላጎትና ቁርጠኝነት